عبده ወረሱሉ ورسوله ከአላህ በስተቀር ከአላህ በስተቀር በሐቅና በእውነት በሐቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። የሚመለክ አምላክ እንደሌለ መሰክራለሁ። አምላክ እንደሌለ መሰክራለሁ። ነብዩ መሐመድም የአላህ ባሪያና መልእክተኛ መሆናቸውን እመሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር። ለዓለማቱ ጌታ ምስጋና ይገባው። አንዲት ነፍስ ወደ ብርሃን መጥታለች። ከጨለማው ብርሃኑን አግኝተሻል፣ እውነቱን አግኝተሻል። አልሐምዱሊላህ አልሐምዱሊላህ አልሐምዱሊላህ። አላሁ አክበር አልሐምዱሊላህ። ትልቅ ነገር ነው። ከዚህ በላይ ደስታ የለም። ከዚህ በላይ ደስታ የለም። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ለአን የህዲየ ቢከ አላሁ ረጁለን ዋሂድ ኸይሩን ለከ ሚማ ጠለዐት ዐለይሂ ሸምስ አው ከማ ቃል። አላህ በአንተ የተነሳ አንድ ሰው ሸሃዳ ቢያዝ ወደ እስልምና ቢመጣ ኸይሩን ለክ ለአንተ በላጭ ነው። ሚማ ጠለዐት ዐለይሂ ሸምስ ከሁሉም ነገር በላጭ ነውና አልሐምዱሊላህ። እኔም በጣም ደስ ብሎኛል። ከዚህ በላይ ደስታ የለም። ማርያማዊት ከዚህ በኋላ አንቺ ምንም ኃጢአት የለብሽም፣ ንጹህ ሆነሻል። ለምን አንድ ሰው ወደ ብርሃኑ ሲመጣ ይግፈር ለሁ ማ ቀድ ሰበቅ፣ ያለፈው ነገር በሙሉ ይማራል። ለምን አለማወቅ ነበር ያ ዘመን የአለማወቅ ዘመን ነበር። አሁን ግን ወደ ማወቅ መተሻል፣ ወደ ብርሃኑ ገብተሻል፣ የፈጠረሽን አምላክ አግኝተሻል። ግን ምክራችን ምንድነው? እዚህ ላይ ያጽናሽ ነው። ጽናት ይፈልጋልና አላህ ጽናቱ ይስጥሽ። ያው የጀነትን ቁልፍ ይዘሽ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ መን ቃለ ላ ኢላሃ ኢለላህ ደኸለል ጀነ ብለዋል። አንድ ሰው ላ ኢላሃ ኢለላህ ብሎ ካመነ ጀነት ገባ ብለዋል። የጀነትን ቁልፍ ይዘሻል። ከዚህ በኋላ የሚጠበቅብሽ ኢባዳዎቹ አምልኮዎቹ ነው። ኢንሻአላህ ተማሪ፣ እውቀትን በደንብ አግኝ። እኛም ኢንሻአላህ የሰለምቴ ግሩፕ አለ እናስገባሻለን። አንቺ በቻልሽው አንብቢ። አላህ አጽናሽ፣ ለሰዎችም ደግሞ የሂዳያ መንገድ ያድርግሽ። በጣም ደስ ብሎኛል። አላሁ አክበር አላሁ አክበር አላሁ አክበር። ሐሳብ ካለሽ አስቀምጪ። አመሰግናለሁ። አሁን ትንሽ ተረብቻለሁ። ወይ ነገ መጥቼ አወራለሁ። ሸሃዳ እንደዚህ ነው። ብዙ ሰዎች አንድ ሰው ወደ እስልምና ሲመጣ የሆነ ስሜቱ አውቃለሁ በጣም ይከብዳል። ኢንሻአላህ ራስሽን ለማረጋጋት ሞክሪ። እሺ፣ ግን በጣም ደስ ብሎኛል። እሺ፣ አልሐምዱሊላህ። እኛም በጣም ደስ ብሎኛል ከምልሽ በላይ ወላሂ በጣም ደስ ያለኝና አልሐምዱሊላህ። አይዞሽ፣ ችግር የለውም ኢንሻአላህ። ትንሽ ረጋ በይና ሀሳቦች ማምካዎች ታስቀምጫለሽ። ግን አሁን አደራሜሽ ነገር ማዳማት በቃ ከዚህ በኋላ ቤተሰቦችሽን ሂዳያ እንዳገኙ ዱአ አርጊላቸው፣ ለእኛም ዱአ አርጊልን። በመቀጠል ትምህርት ላይ ፎከስ አርጊ። አላህ ያጽናሽ። ወንድሞች የሚጨመር ካለ ኡስታዝ ሙአዝን ገብተዋል። ወንድም ሳላህ እንዲሁም ወንድሞች የሚጨመር ካለ ጨምሩበት ኢንሻአላህ። ማሻአላህ ማሻአላህ። አላሁ አክበር አላሁ አክበር። ባረከላሁ ፊክ ኢምራን። እህታችን ማርያማዊት አላህ እንኳን አላህ ሱብሓነሁ ወተዓላ ወደ ነቢያቱ እምነት አመጣሽ። ይሄ የሁላችንም መንገድ ነው፣ የሁላችንም እምነት ነው፣ የነቢያቱም ሃይማኖት ነው። ሰው ሰራሽ እምነት አይደለም። አሁን አንዳንድ ወገኖቻችን እንደሚያደርጉት በተፈጥሮ ምንድነው በሰዋዊ ስርዓት የምናገኘው ሃይማኖት አይደለም። ምንድነው መሰለሽ፣ አንዴታ የሚሉት ታደርጋለህ። እስልምናችን አሁን የያዝሽው የሆነ ባዕድ ነገር አይደለም የያዝሽው። እሺ የሆነ አሁን ምንድነው ሁሉም ሰው የነበረበት እምነት ነው። ሁሉም ሰው ደግሞ የሚኖርበት እምነት ነው። የያዝሽው ሃይማኖት ምንድነው የሆነ ሰዓት ላይ ብቅ ብሎ የሆነ እንዲህ የምትይዙ ነገር አይደለም። የተፈጠርሽበት ሃይማኖት ነው። ተመለስሽበት እንጂ አዲስ ነገር አይደለም የያዝሽው። አስቀድሞ አላህ አንቺን የፈጠረበት መንገድ አለ አይደለ? ልክ ቁርአን ላይ ሲናገር ወአቂም ወጅሀከ ሊዲን ፊጥረተላሂ ለቲ ፈጠረ ናስ ዐለይሃ የሚል የቁርአን አንቀጽ አለ 30 ላይ ፊታችሁ ወደ ሃይማኖት ቀጥ አድርጉ ያቺ አላህ ሰዎችን ሁሉ የፈጠረበትን መንገድ ያዟት የሚል ነገር አለ። ለፍሱን ከተሳሳትኩኝ ያንኑ መንገድ ነው የያዝሽው ነው። አስቀድሞ የያዝሽውን የነበርሽበትን መንገድ ነው የያዝሽው እንጂ ሌላ ነገር አይደለም። ስለዚህ ይህ የነቢያቱ ሃይማኖት የነቢያቱ ዲን ነው፣ የነቢያቱ እምነት ነው። ሁሉም ነቢያት የነበሩበት ዲን ነው እንጂ አሁን አንዳንዶች እንደሚሉት ነቢ መሐመድ ያመጡት አይደለም። አንቺ አስቀድሞ አላህ አንቺን የፈጠረበት መንገድ ነው እንጂ ከጊዜ በኋላ ተጠምቀሽ ያመጣሽው ወይ ደግሞ በሸሃዳ ብቻ የምትይዥው ነገር አይደለም። እና ደስ ሊልሽ ይገባል። አላህ ደግሞ ጽናቱንም ብርታቱንም ሊሰጥሽ ለሁላችንም ደግሞ እንዲሰጠን ደግሞ እንጠይቀዋለን።
ስለዚህ ክርስቲያኖች ወደ እስልምና ስትመጡ ምንድነው የተፈጠራችሁ እናንተን አላህ የፈጠረበትን መንገድ ነው እንደ አዲስ የምትይዙት እንጂ የሆነ ነገርን ባዕድ ነገርን አይደለም ከእንደገና እንትን የምታረጉት ወይ ደግሞ ባዕድ አያስተምሩ አይደለም የምትይዙት። ባዕድ ነገር ነብዩ መሐመድ ያመጣውን ነገር አይደለም ነቢያት ያስተማሩትን እናንተም ደግሞ የተገኛችሁበትን መንገድ ነው የምትይዙትና ወደዚህ መንገድ ነው የምንጠራችሁ። ላንቺ ደስ ብሎኛል ማርያማዊት። አላህ Subhanahu Wa Ta'ala ጽናቱን እንዲሰጥሽና ኻቲማሽን ወይ ደግሞ መጨረሻሽንን በዚሁ እንዲያድርገው እንግዲህ ዱዓ እናደርግልሻለን። ደስ ብሎኛል። ሌሎቻችሁም ደግሞ ይህንን ብርሃን እንድታዩ እሷ ያያችሁን ደስታ ደግሞ ለአፍታም እንኳን እንድትመለከቱ እናንተንም ደግሞ ዱዓ እናደርግላችኋለን። እኔ ሰዎች ያሳዝኑኛል። የእስልምናን ብርሃን ሳያዩ የሚሞቱ ሰዎች አሉ፣ በየቀኑ የሚሞቱ ክርስቲያኖች አሉና ያሳዝኑኛል። ምን ለአፍታ እንኳን ይህንን ነገር ቢያዩ ብዬ እመኝላችኋለሁ። እንዲህ የሚሞቱ ሰዎች አሉ እኮ እኛ ለአንድ አምላክ መስገድን ለአንድ አምላክ የመስገድን ፊሊንግ ስሜት የማያውቁ ሰዎች አሉ። ወላሂ ለገብርዬም ሰግዶ ለዛችኛውም ሰግዶ ለዚችኛውም ሰግዶ ለዛችኛውም ሰግዶ ያንን አልኩ እንደዚህ ነው ሰዎች እየኖሩ ያሉት እኮ አሁን በየቀኑ አሁን ራሱ ስንትና ስንት ነገር ዛሬ ቀን ስንት ነው ስንትና ስንት ጣዖት አምልኮ የሚሰግድለት አለ። ያኛውንም አምጥቶ የሚሰግድለት አለ። እድሜ ልካቸውን ለዛኛውም ለዚችኛው ለዛኛው እንደዚህ የሚሰግዱ ሰዎች አሉና ወደ እስልምና መጥቶ ለአንድ አምላክ አንዱን አምላክ ብቻውን የማምለክ ፊሊንጉ ምን አይነት እንደሆነ የማያውቁ ሰዎች አሉ። ይህንን ሳያውቁ ደግሞ የሚሞቱ ሰዎች አሉ። ወላሂ እኔ ከልቤ ነው የምላችሁና እንደነሱ የሚያሳዝነኝ የለም። ለአፍታ እንኳን አንድ ቀን እንኳን ሰልመው አንድ ቀን እንኳን ቢሆን ሰልመው ይህንን ነገር አይተው ስሜቱን አይተው አንድ አምላክ ብቻ የማምለክ ስሜቱን አይተው ቢሞቱ ብዬ እመኛለሁ። ግን ይህንን ደግሞ ሳያዩ የሚሞቱ ሰዎች የሚያልፉ ሰዎች አሉ። አላህ Subhanahu Wa Ta'ala ደግሞ ለነሱ ሂዳያ ሰጥቶ ቢያንስ በህይወታቸው ለአንድ ቀን እንኳን ይሄን ነገር እንዲያሳያቸው ዱዓ እናደርግላቸዋለን። እነ ታሚም እነ ዳኒም ሌሎችም ክርስቲያኖች አሉና አላህ ሂዳያ ይስጣቸው። ይሄ ወንድሞች እንግዲህ ልፋት ነው፣ የእናንተ ውጤት ነው። ባረከላሁ ፊኩም። ስም እያሉ ነው ግዴታ ነው እንዴ? ሲም ኢምራን ምን ትላለህ? አይ ስሟን መጠየቅም ስለሌለብኝ ኢንሻአላህ በውስጥ እናገው እሱን። እኔም እሱን እያሰብኩ ነበር። ስም በውስጥ መሆን አለበት እንጂ በዚህ ጋር መሆን የለበትም። ያው እሷም ስለ ፕራይቬሲ ጉዳይ አንስታ የተናገረችው ነገርም ስላለ ያ ነገር መጠበቅ አለበት። صالح ጨርሰሃል? ጨርሻለሁ። እሺ ቢስሚላህ አልሐምዱሊላህ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በጣም ነው የማመሰግነው እና አውቃለሁ አሁን ላይ ገና እንደተወለድኩኝ ህፃን ልጅ ነኝ አይደል? ናም አዎ፣ ምንም ኃጢአት የለብሽ፣ ንጹህ ነሽ። አምላክ ቁርአን ላይ ምን አለ? እንተሁ ይغفر له ما قد سبق ያለፈው ነገር በሙሉ ይማርላቸው ብሎ አስቀምጧል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አስቀምጠዋልና በዓለማወቅ የሰራሽው ማለትም በክርስትና ላይ ሆነሽ የሰራሽው ነገር በሙሉ አይቆጠርብሽም። ለምን አንቺ ሙስሊም ስትሆኚ አንዱን አምላክ ወደሱ ተውባ ገብተሽ ንስሐ ገብተሽ የመጣሻለሽውና ምንም ኃጢአት የለብሽም። ከዚህ በኋላ ግን በቻልሽው ጥሩ ነገሮች ለመስራት ሞክሪ። ኢባዳ ጸሎት ማብዛት ሞክሪሽ በቻልሽው አቅም። በጣም ነው የማመሰግነው። እናንተም ዱዓ አድርጉልኝ ኢንሻአላህ። አይ ዱዓን ብቻ ሳይሆን ደግሞ እናግዝሻለን ኢንሻአላህ። ኡስታዝ ጀማል የሚለው አካውንት ታይሻ እዚህ ጋር ካንቺ በላይ ያለው እዚህ ጋር ማለት ነው። ፎሎ አድርጊውና እንትና ፎሎ አድርጊያቸውና የሰለምቴ ግሩፕ አለ እዛ ላይ ሐሳቦች ምሳሌ የቸገረሽ ነገር ካለ ያልገባሽ ነገር ካለ የጨነቀሽ ነገር ካለ የሚያማክሩሽ እህቶች አሉ። እህቶች ወንድ የለም ሴቶች ብቻ አሉ። ቁርአን ያቀርቡሻል፣ ያስተምሩሻል። እሺ ስለዚህ ወደ እሱ ግሩፕ እንገቢ። ኡስታዝ ጀማል ናውሪው እና ደግሞ ማርያም አደራ የሚሽ ነገር ምንድነው? ትምህርት ላይ በቃ ከዚህ በኋላ በቻልሽው ራስሽን ለመለወጥ በቃ ሞክሪ። እና ደግሞ አደራ የሚሽ ነገር ቤተሰቦችሽም ደግሞ አስቢያቸው። ለነሱም በቻልሽው አንቺ በደምብ ከጠነከርሽ በኋላ ደግሞ ለነሱም መድረስ አለብሽ። እኔም ተምሬ እንደናንተ አስተማሪ ሆኜ እኔ ራሴን የማሰልማቸው ኢንሻአላህ። እሱን ያለው ኢንሻአላህ ግድ ነው አይቀርም። በቻልሽው በርቺ ብቻ እንጂ። እሺ ወንድሜ። ኡስታዝ ማት እና ስም ኢንሻአላህ ፕራይቬሲ ቅድም ስላልሽኝ ማለት ነው በውስጥ እናድርገው። እሺ በውስጥ ቴክስት አድርጊልኝና እናወራበታለን። ወይም ደግሞ የሰለምቶች ግሩፕ ስትገቢ ያውሩሻል እነሱ ኢንሻአላህ። እሺ ኦኬ። ወይም ደግሞ ኡስታዝ ሙአዝ አለው ወይም የድሮውን ሳትናገር ጀስት አዲስ እናውጣላት። አሁን ወላሂ መርየም ብትሆን ደስ ይለኛል። በቃላ انا خلاص ማርያማዊት መርየም ጋር ማሽ ያደርጋል። ያ ማርያማዊት ትክክለኛ ስም አይደለም ባልሽ ቅድም ግን ቢሆን በቃ ማርያማዊት መርየም ይሁንልሽ። እኔ ራሴ በጣም ልላችሁ ፈልጌ በውስጥ ያስኩት ስም እሱ ነበረ።
ተማች አደረገ። ምክንያቱም በእኛ በፊት በነበርኩበት እምነት ላይ ማርያምን በጣም በቃ ቅዱስ ሴት ናት ብለን ነበር የምናመልከው። በእናንተ ደግሞ ይበልጥ ወደድኳት። በቃ ንጽህናዋ፣ ሁሉም ነገሯ እና አሁን ንጹህ ሴት ነሽ ገና እንደተፈጠርሽ ልጅ ነሽ ስላላችሁ የማርያም ብትሉኝ ደስ ይለኛል። ጸደቀ። ከዚህ በኋላ መርየም በሚል ይዘነዋል። በቃ አይደለ? መርየም ይዘነዋል። ቁርአን ላይ ጻድቅ ወእሙ ስዲቃ ናት፣ እናቱ መርየም ጻድቅ ናት ብሎ ያስቀመጠውና ንጹህ የሆነች ልጅ ናት። አላህ ደግሞ አንቺም እንደሱ ያደርግሽ በረች። እሺ እሺ እሺ። አይ ኡስታዝ ማ ቀጥሉ። እሺ ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተወሰኑ ነጥቦችን ማንሳት ፈልጋለሁ። መጀመሪያ ለእህቴ መርየም ነው። እህቴ መርየም በጣም ብዙ ሰዎች ያላገኙትን ነገር ነው አላህ የሰጠሽ። ምክንያቱም ብዙ ሰዎች ይሄንን መንገድ ያላገኙበት ትልቁና ዋነኛው ነጥብ ኢጎ ውስጥ ገብተው ነው። እምነት የሚባለው ነገር ውድድር አደረጉት። እምነት ደግሞ ውድድር አይደለም። እምነት መዳኛ ነው። መዳኛ እስከሆነ ድረስ ደግሞ ሰው ቁጭ ብሎ አስቦበት ምንድነው የምከተለው፣ እየተከተልኩ ያለሁትስ ምንድነው፣ ከአባት ከእናቴ የሰማሁት እሱ ሌላ ነገር ነው። እናትና አባቴ የራሳቸውን ህይወት ነው የሚኖሩት፣ የኔን ህይወት አይደለም የሚኖሩት። የኔን ቀብር አይደለም እነሱ የሚገቡት፣ የራሳቸውን ነው የሚገቡትና ያንን ነገር ቆም ብሎ ማሰብ በተለይ በሀገራችን ደረጃ በጣም የራቀን ነገር ቢኖር እሱ ነበር። አላህ ደግሞ ያንን ነገር አንስቶልሽ ልብሽ ይሄን ነገር እንዲያስብ አድርጎ ቁጭ ብለሽ ነገሮችን በልብ ማዳመጥ መቻልሽ። ለክርክር አይደለም ስታዳምጪ የነበረው፣ ምክንያቱም ነገሩን ለመረዳት የክርክር ሰው አለመሆንን ነው የሚፈልገው። መጀመሪያ ነገሮችን ለመረዳት መምጣት ይፈልጋልና ያን ነገር ተረድተሽ ደግሞ አላህ ስላመጣሽ በጣም ደስ ብሎናል። አልሐምዱሊላህ ረቢል ዓለሚን። አንዲት እህት ጨምረናል። አላህ ደግሞ ጽናቱን ይስጥሽ። እስከ መጨረሻው ድረስም ደግሞ አላህን እያመለክሽ መልካሙን መንገድ ይዘሽ ነቢይ ዒሳ ያመለከውን አምላክ፣ ነቢዩ ሙሐመድ ያመለኩትን አምላክ፣ ቀደምት ነቢያቶች ነቢይላህ ዳውድ፣ ነቢይላህ ኢስማዒል፣ ነቢይላህ ኢብራሂም፣ ሁሉም ነቢያቶች መልካም የሚባሉ ነቢያቶች ያመለኩትን አምላክ እያመለክሽ በነገው ዕለትም አላህ ፊት ሄደሽ መልካም እንደምታገኝበትን አላህ ያድርግልሽ። የመጀመሪያው ዱዓዬ ነው። ሁለተኛ ነገር ደግሞ በንጽጽር ጉዳይ ላይ እየሰሩ ያሉ ወንድሞቼ፣ ወንድሜ ዕምራን፣ ወንድሜ ሳላህ፣ ወንድሜ ጃቢር፣ ወንድሜ አብዱልፈታህ፣ ወንድሜ ሼህ ጀማል፣ ከዚያ ውጭም በጣም ብዙ ወንድሞች አሉ በየቦታው እነ ኢብራሂም እነ ሁሱ፣ በጣም ብዙ ወንድሞች አሉ። ሁላችሁንም የምላችሁ ነገር ወንድሞችና እህቶችም አሉ በዚህ ጉዳይ ላይ የሚሰሩ ልክ እንደ እህታችን መርየም ቁጭ ብሎ ሳይናገር የሚያዳምጥ እናንተ የምትሉትን ነገር እየተረዳ ያለ ግለሰብ ከታች አለ። ግለሰብ ብቻ አይደለም፣ ግለሰቦች ቤተሰብ ያላቸው፣ ሚስት ያላቸው፣ ልጅ ያላቸው፣ ወይ ደግሞ ባል ያላት፣ ልጅ ያላት፣ ወይ ደግሞ እናት አባቷ ጋር የምትኖር በጣም ብዙ ሰዎች አሉ ከታች ቁጭ ብለው የሚያዳምጡ። እዚህ ጋር አጠገባችሁ ተቀምጦ እንትን የሚለው ሰው ከናንተ ጋር ንጽጽር ላይ የሚሰራው ሰው ሳላህ ማይክ ክፍት ነው። ባይ ዘ ወይ ሐቢቢ ይሰማችሁ? አዎ በደንብ ነው የሚሰማን። የሆነ ወረቀት ነገር እየገለጥክ ነው። አይ እንደ ሚውት አድርጌያለሁ እኮ እኔ ጋር እኛ ጋር ክፍት ነው። እኛ ጋር በቃ ሚውት ሆኖ የሚሰማል ማለት ነው። ተመልከቱ የአላህን በረካ ማሻአላህ ተባረከ الرحمن አላህ ይጨምርልህ ሐቢበና። ስለዚህ አሁን ያለው ነገር ምንድነው? ከታች ሆኖ የሚያዳምጡ ብዙ ወንድሞች ብዙ እህቶች አሉ። እነዚያ ወንድሞችና እህቶች እልህ ውስጥ የሌሉ ልጆች ናቸው። ለእልህ ሳይሆን የሚያዳምጡት ለመማር ነው የሚያዳምጡት። ለዚያ ነው ብዙ ጊዜ ንጽጽር ላይ የሚሰሩ ወንድሞቼ ከተግባራቸው ደስ የሚለኝ ነገር ምንድነው? አንድ ሰው መጥቶ ሲጠይቅ በኢስላም ይመልሱለታል፣ በክርስትናም ያመጡለታል። በኢስላም ብቻ ቢመልሱና ዝም ብለው ቢያልፉ ግለሰቡ ስለ ኢስላም ብቻ ነው የሚያውቀው፣ ግን መጽሐፍ ቅዱስ ውስጥ ያለውን ነገር አይረዳውም ነበር። ምክንያቱም ቸርች በሄደበት ቁጥር ኢስላም እንደዚህ ነው፣ ስለ ኢስላም ክፋት ይነገራል በደንብ ተደርጎ። እሱ ደግሞ ያን ነገር የማስተካከልና በሌላ እምነት ውስጥ ያለውን ችግርም ደግሞ የማሳየት ግዴታም ስላለበት፣ ስለዚህ እናንተ እየሰራችሁ ያላችሁት አንድ ከእናንተ ጋር እዚህ ላይ ወጥቶ ለሚከራከረው ግለሰብ እንዳልሆነ እወቁ። እዚህ ጋር ወጥቶ የሚከራከራችሁ ሰው ተሳደበም፣ መጥፎ ነገር ተናገረም፣ ምን አለም የተሰደባችሁት እናንተ እስከሆናችሁ ድረስ ግዳችሁ አይሁን። ኖርማል። ነብዩም ሰለላሁ ዐለይሂ ወሰለም በህይወት በነበሩበት ሰዓት ድንጋይ ተወርውሮባቸዋል፣ ብዙ ነገር ተደርገዋል።
ስለዚህ እናንተ የነብዩን ሰለላሁ ዐለይሂ ወሰለም ሱና እስከተከተላችሁ ድረስ ምንም ነገር ሊፈጠርባችሁ ይችላል። ለራሳችሁ ሰብር ማድረግ መቻል አለባችሁ። አንድ ይሄ ነው። ለራሳችሁ ምንም አይነት ንዴት ውስጥ አለመግባት። ስለ ነብዩና ስለ አላህ ጉዳይ ሲነሳ ደግሞ ነብዩንና አላህን ሱብሓነሁ ወተዓላ አምላካችን አላህን ሱብሓነሁ ወተዓላ ከዚያም ነብያችንን ሰለላሁ ዐለይሂ ወሰለም በመጥፎ ነገር ማንሳት የሚፈልግ ማንቋሸሽ የሚፈልግ በንግግር የማይሆን ነገር ሊነካቸው የሚፈልግ ሰው ካለ ወዲያው ማውረድ ነው። ከሱ ጋር ንግግርም የላችሁም። ምክንያቱም መጀመሪያ መቆንጠጥ ስላለበት ማደግ ስላለበት ስላላደገ መሄድ አለበት። ይሄን ነው የምመክራችሁ። ስለዚህ እናንተ እዚህ ቁጭ ብላችሁ ስታወሩ ወንድሜ ሳላህ፣ ወንድሜ ዒምራን፣ ወንድሜ ጃቢር፣ ወንድሜ ኢብራሂም፣ ወንድሜ ጀማል፣ ወንድሜ ሁሴን ሁላችሁም ማሰብ ያለባችሁ ከታች ያሉትን ወንድምና እህቶቻችንን ነው። እነሱ እየተረዱ ነው። ከላይ ያለው ሊቆጣ ይችላል የፈለገው ከታች ያለው ግን እያዳመጠ ነው። አንዳንዱ መጽሐፉን ከፍቶ ነው የሚከታተላችሁ። እናንተ የምትሉትን እየሰማ ነው። ስለዚህ ድምጻችሁ በደንብ ብዙ ቦታ እየደረሰ ነው። በዚሁ አጋጣሚ ትናንትና ወንድሜ ዒምራንና አቡበከር ከእንትና ጋር ያደረጋችሁትን ከአቡ ዑመር አልባሒት ወላሂ በህይወቴ አንድ ቀን አግኝቼው ድምጼን አሰምቼው ሰላምታ ብዬው ልዘይረው የምፈልገው ሰው ቢኖር አቡ ዑመር አልባሒት ነው። ከሱ ጋር ያደረጋችሁትን ቪዲዮ ሳይ በጣም ነው የቀናሁት። ባይደው ወላሂ በጣም ነው የቀናሁት። ከውዝ ለአላህ ብዬም ወደው ለረጅም ዓመት ስከታተለው የነበርኩት ብዙ ነገሮችን ያስተማረኝ ትልቅ ሰውም ስለሆነ ማለት ነው። ከሱ ጋር ለማውራት አንዱ ያበቃችሁ ነገር መጀመሪያ የአላህ ፈድል ነው፣ ፈድሉላህ ሱብሓነሁ ወተዓላ። ከዚያ በኋላ ደግሞ እየሰራችሁ ያላችሁት ነገር ድምጽ እያፈራ እየተሰማ ነው የትም ቦታ ላይ። ባለፈው በሳላህ መጽሐፍ ምርቃት ጊዜም ብያችሁ ነበር፣ እየተሰማ ነው፣ ድምጹ ይሰማል። የእናንተ ንግግር በጣም ማይክ ዘግቶ አይደል እንደ ሳላህ ቅድም የተሰማው ልክ እንደዚያ ነው። ወላሂ ማንም ጆሮውን ቢደፍን እየሰማ ነው ያለው። የሁሉንም ሰው ቤት እያንኳኳ ነው ያለው የእናንተ ዳዕዋችሁ ደግሞ የበለጠ እንዲያንኳኳ የበለጠ የተለያዩ ቤቶች እንዲገባ ደግሞ አሁን እያደረጋችሁ ያላችሁትን ነገር በደንብ መቀጠል፣ በደንብ ማሳለጥ፣ የተለያዩ ድርሳናትን፣ የተለያዩ መጽሐፎችን፣ የተለያዩ የቀደምት ሰዎች መጽሐፎችን እየገለጣችሁ እውነቱን እያወቃችሁ ማሳወቁን መቀጠል፣ ስነ ምግባራችሁን ደግሞ አሁን ከወደድንላችሁም በላይ የበለጠ ማሳመር፣ የበለጠ ማስዋብ፣ ጥሩ ነገሮችን እንድትሰሩ በር ይከፍትላችኋል ብዬ ተስፋ አደርጋለሁ። አላህ ስራችሁን ይውደድላችሁ። በጣም ትልቅ ስራ እየሰራችሁ ነው። አንዲት እስከዛሬ ድረስ ዳዕዋ አድርጋችሁ መርየምን ብቻ ወደ ሂዳያ ብታመጡ በቂ ነበር። ወላኪን እናንተ በየቀኑ 5 6 7 8 ሰዎችን እያሰለማችሁ ስለሆነ ይሄ ነገርም ተስፋ ይሁናችሁ። ልክ ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ሲናገሩ ታስታውሳላችሁ። ለሳኢሚ ፈርሐታኒ ብለው እኮ ጾም ለሚጾም ሰው እኮ ሁለት ደስታዎች አሉ። አንደኛው ሒነ ይፍጢር አሉ፣ ሁለተኛው ደግሞ ሒነ ይልቃ ረበሁ አሉ። አንደኛው ኢፍጣር ሲያደርግ ደስታ ይሰማዋል። ሁለተኛው ደግሞ ከአላህ ጋር ሲገናኝ ምንዳውን ሲያዩ ደስታ ይሰማዋል። እናንተም ዳዕዋ የምትሰሩ ሰዎች መጀመሪያ ሰው በእናንተ እጅ ሂዳያ ሲይዝ ደስታ ይሰማችኋል። ግዴታ ነው። ልክ አንድ ዶክተር እኮ የሆነን ሰው አክሞ ያ የታከመው ግለሰብ ድኖ እሱ ያለበት ቦታ ሲመጣ አንድ ጓደኛዬ ዶክተር ነውና ሜዲካል ዶክተር ነው ሲነግረኝ ምን አለኝ? ወላሂ ኢትዮጵያ ውስጥ ሆነን የሚከፈለን ክፍያ አንድ ነው አለኝ። ምንድነው አልኩት። ደሞዛችንን ተው፣ የሚከፈለን ክፍያ ትናንትና ታሞ ሕክምና አድርጌለት ሄዶ በእግሩ ተነስቶ ሲመለስ በዊልቸር የመጣ ግለሰብ በእግሩ ተነስቶ ሲመለስ በጣም ደስታ ይሰማኝ። ልክ እንደዚያ ናችሁ እናንተ። ትናንትና እዚህ ጋር ክርስትናን ይዞ ቁጭ ብሎ የሚያዳምጣችሁ ሰው ኢስላምን ተቀብሎ መጥቶ እናንተ ፊት ሲመሰክር ትልቅ ደስታ ነው የሚሰማችሁ። ልትደሰቱም ይገባል። ወቢዛሊከ ፈልየፍረሑ፣ ደስ ይበላችሁ። አሁንም ደስ ይበላችሁ፣ ወደፊትም ደስ ይበላችሁ። ሌሎች ሰዎች ብዙ ነገር ሊያወሩ ይችላሉ። ከወንድሞቻችንም መሃል ብዙ ነገር በእናንተ ላይ ይናገሩ ይችላሉ። ወንድሞቻችን ናቸው። እዕዝሩሁም፣ ወደ ጎን የነሱ ንግግር ተውና ዱዓ አድርጉላቸው። ሰዋአን የቅናትም ይሁን ሰዋአን የምንም ይሁን ዑዝር አስቀምጡላቸው፣ ዱዓም አድርጉላቸው። አላህ እነሱንም የበለጠ መልካም ስራ ያሰራቸው። በእኛ ስራ ደግሞ አላህ ሱብሓነሁ ወተዓላ ሰበብ አድርጎን ኢስላምን ከፍ ያድርግ የሚል ነገር በዱዓችሁ ውስጥ አትርሱላችኋለሁ። ጨርሻለሁ። ጀዛኩሙላሁ ኸይረን። ኢነ አሰብቱ ፈሚነላሂ ወኢን አኽጠእቱ ፈሚን ነፍሲ ወሚነ ሸይጣን። በጣም ደስ ብሎኛል እህቴ መርየም፣ እንኳን በሰላም መጣሽ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናም ኡስታዝ ማዝ ጀዛከላሁ ኸይረን ጀዛ። እያንዳንዱን ፖይንት በደንብ ገልጸዋል። ያ ጀማዓ ወላሂ እላችኋለሁ ዳዕዋው ከምታስቡት በላይ ተሰራጨው። ዛሬ ብቻ እንኳን ልንገራችሁ፣ ዛሬ ብቻ እስካሁን ላይቡን 34,000 ሰው ያዳመጠው። 34,000 ሰው አዳምጦታል ላይቡን። ቀላል ነገር አይደለም። ከዚህ በላይ ደስታ የለም፣ ወላሂ ደስታ የለም። ኢቭን
እኔ እስልምና ይሄ ዳዕዋው እየሰፋ እንደሆነ የማውቀው በመሰላችሁ በውስጥ ስድቦች ይበዛሉ፣ ቴክስቶች ይበዛሉ፣ አስተምረኝ ብዙ ሰው ይመጣል። በዛ ብቻ ምን እናውቃለን? ሁሉም ሰው ስለ እስልምና እየተማረ እንደሆነ እናውቃለን። ወላሂ እላችኋለሁ ንጽር ለመታሰብ ቀላል ነገር አይደለም። እዚህ ጋር የምታያቸው ያንዳንዱ ወንድሞች ሁላችንም የራሳችን ሐጅ አለብን። ሁላችን በጣም ከባድ ቀን የምናሳልፈው ከባባድ ሐጃዎች አሉብን። ግን ከባባድ ሐጃዎች ከንጽር እንዳያጠፉን እስካሁን የቆየንበት ዓላማ እስካሁን ያቀየ ምንድነው ካላችሁ ይሄ ነገር ያቆየ ወላሂ እላችኋለሁ። ይሄ ነገር ባይኖር እስካሁን አልነበርኩም እኔ። ለምን ህይወት በጣም ከባድ ነው ታውቃላችሁ። ኢትዮጵያ ላይ ህይወት ከባድ ነው። ቀላል ነገር ማለት ኢቭን ማታ ገብቼ ወደ አሁን ላይቭ የሚገባ አልችልም። እንደዛ ሆኖ ግን እስካሁን የቆየው ለምንድን ነው? ሸሃዳ ሲይዙ ክርስቲያኖች መጥተው ስለ እስልምና ሲማሩ መጽሐፋቸውን ሲያውቁ ከሱም ደግሞ አልፎ የእናንተ ዱዓ ነው። ኢምራን አላህ እንደዚህ ያድርግ፣ ወንድሞች እንደዚህ ያድርግላችሁ፣ አላህ ይቀበላችሁ እና በጣም ደስ ይላል። አልሐምዱሊላህ። ከዚህ በላይ ደግሞ እንቀጥላለን። አላህ ያግዘን። ከዚህ በላይ አላህ ካንዳው ቀጣይ በስቱዲዮ ሌቭል ነው ያሰብነው ኢንሻአላህ። ይሄን ከ2 ሳምንት በኋላ ሰርፕራይዝ እናደርጋችኋለን። ከ2 ሳምንት በኋላ አላህ ካለ ስቱዲዮ አድርገነው አድርጎ በዩቲዩብም በፌስቡክም በሁሉም በአንዴ እዚህ የማወራው ማለት ነው ሲስተም አለ። በሲስተሙ ዩቲዩብ ላይም ቴሌግራም ላይም ፌስቡክ ላይም እያንዳንዱ ኢቭን ኢንስታግራም ላይ ራሱ በአንዴ እንዲታለፍ እናደርገዋለን። ዳዕዋው ከጥግ እስከ ጥግ ከሱም አልፎ ደግሞ ኢንተርናሽናል ነው የምናደርገው። ወሊላሂ አልሐምድ። የባለፈው ሪከርድ አይታችኋል። አቡ ዑመር አልባሂት ማለት ኡስታዝ ሙአዝ ጋር ኡስታዝ ታላቅ ኡስታዝ ነው። እነ ዘከሪያ ጴጥሮስ ዋናዎቹን ግብጽ ያሉትን የሚያስጨንቃቸው ታላቅ ወንድማቸው ነው። ታውቁታላችሁ አብዛኞቹ ሜቢ አረበኛ ማችሉ ከሆናችሁ ታላቅ ኡስታዝ ነውና ኢቭን እሱ ማግኘት ለኛ ትልቅ ሰክሰስ ነው። በጣም ነው ደስ ያለና ኢንሻአላህ እሱም ደግሞ አላህ ካለ እዚህ እናመጣላችኋልና እያወራን ነው። ቦስ ፕሮግራም አዘጋጅተን በሱ ዩቲዩብ ላይ 1 ሚሊዮን ሰብስክራይበር አለው። በዩቲዩብ በዚህም እናስተላልፈዋለን ኢንሻአላህ። ዳዕዋው ከጥግ እስከ ጥግ የሚቀጥለው እናንተን ይዘን ኢንሻአላህ ብዙ ስራዎችን እንሰራለን። ይሄም ደግሞ የዳዕዋችን ፍሬ ነው አልሐምዱሊላህ። አሁን አንድ ሰው ሸሃዳ የያዘ ማለት ወደ እስልምና መጣ ማለት ትልቅ ነገር ነውና ለዓለማቱ ጌታ ምስጋና ይገባ። ወላሂ ከምላችሁ ባይሆን ደስ ያለኝ ከምላችሁ በቃ ይሄ ነው በቃ የፈለግነው ዓላማ ይሄ ነው አልሐምዱሊላህ። አሁንም ክርስቲያን ወገኖች ያዳምጡ። ኢማ አንቱ ስሊሙ እምነታችሁን አውቃችሁ ሙስሊም ትሆናላችሁ፣ ወኢማ ደግሞ መጽሐፋችሁን እስከ ጥግ አውቃችሁ ጥርጣሬ ውስጣችሁ ትኖራላችሁ እንጂ እንደ ድሮ ቤተክርስቲያን ሄዶ መሳለም ላ ወላሂ የለም። ድሮ ሄዳ ይሳለማል ብር ሰጥቶ ይመለሳል። خلاص ይሄ ነበር ያለው፣ ሌላ ነገር የለም። በግዕዝኛ ይነበብላችኋል፣ ግዕዝ ይነበብ። አሁን ግን መጽሐፋችሁን እንድታነቡ እናደርጋችኋለን። እያወቃችሁ ትኖራላችሁ፣ ወኢማ ደግሞ ትሰልማላችሁ ኢንሻአላህ። ይሄ ቃሌ ነው። አሁንም እንቀጥላለን። አላህ ያግዘን። አሁን ሰዓት እየሄደ ስለሆነ ኢንሻአላህ የሚጨመር ካለ ወንድሜ ጃ ዛኪር ሳላ ጨምሩበትና አብዱልፈታህም እንደዚሁ። ከዛ በኋላ ወደ ቀጣይ ሰው ደግሞ እንለፍ። ኢምራን በቪዲዮ ወጣ። እስኪ አንዴ በቪዲዮ ወጣ። ልታመልከው ነው ታሜ? ወላሂ በጣም ነው የሳቁት። ሳላህ ወላሂ በጣም ነው የሳቁት። ጾርም በአጠቃላይ ያመልካሉ። ተው ላ አላህ ይቅር ይበላቸው እነሱን። አላህ ቀጥተኛውን መንገድ ይምራቸው። ብቻ ለማንኛውም የኢምራን ፎቶ ምንም አያደርግላችሁም። ይኸው ፎቶን ተመልከተ። ሴቶች እንኳን ቢሉ መልካም ነው፣ ወንዶች ደግሞ ተው። ምክንያቱም ሴቶች ያው ወደውታል። ልጁ በጣም ስማርትም ስለሆነ ጥሩ ነገርም እየሰራ ስለሆነ እሱ ብቻ አይደለም ሳላህም ሌሎችም ያው ጥሩ ነገር እየሰሩ ስለሆነ ፈልገዋቸው ነው ሊባል ይችላል። ወንድ ተው። ጀዛከላህ ኡስታዝ ታሚ አለ አንዴ ውጣ ኢምራን ውጣ። አቤት ጠራኸኝ? መጀመሪያ አንተ ከእንቅልፍ ተነስ። ተኝተህ ከመጣሁ መጀመሪያ ካልጋ ወጣና እንደው እንዳወራ ሰንገት ለምጣ ንቃና አውራኝ። ምንድን ነው መጀመሪያ አንተ ከአልጋ ተነሳና አዳምጠኝ። ተሚ ከአልጋ ተነሳ እንደው እንዳወራኝ ተነስ። ያለጋ ቁራኛ አልጋ ተኝቶ ኢምራን በቪዲዮ ወጣ ይለኛል። ንቃ መጀመሪያ። ምን ታደርጋለህ እዚህ? ለምን አትወጣም? ለምን ፈራ? ከመልክ የምፈልገው ነገር አለ ካለ ንገረኝ። ሜይ ቢ ፈልገው ከሆነ ንገረኝ፣ ካልሆነ ስላሴን ካየበቂ ነው። ግን እነዚህ እነማን ናቸው? ተሚ ኢምራን እንዴት ነህ? ወይ ዳኒ የሚታግ ሰላም አልሐምዱሊላህ አለሁ። አንድ የሚታግ እሺ፣ ታሜ የሚውት አንሳ። ቪዲዮ ሳወጣ ምንም አይነት አላወራም። በቪዲዮ ወጣና አውራኝ። እሺ፣ በቪዲዮ ልወጣ የፈለግከው ለምንድን ነው? ምን ልታረግ? ልታመልከኝ ነው ወይስ ከፊቴ ምን አለ ወይስ ደግሞ ሜቢ እህት ካለች አስበህ ነው? ለይና እናወራለን። አላማ ለይ
ወይስ ደግሞ ሌላ ነገር አስበህ ነው? ግድያ ተናገር። ምን አስበህ ምን ፈልገህ ነው? ካልሆነ የስላሴ ፎቶ አለ እሱ ላይ አውራ። ስላሴ እነዚህ ምንድን ናቸው? እነዚህ ካየሃቸው በቂ ነው። አላወራህም። እንደዛ ከሆነ መልካም እንቅልፍ ሆነ ተኛ፣ እዛው ተኝተህ አውራ። ሱብሃንአላህ። አሁን አስቡት፣ እኔ እየሞገትኩ ያለሁት መጽሐፉን ነው አምላኩን ነው። አምላኩን አስረዳ ሲባል ፊትህን ካላየ ምን አውረድ፣ ምንም አትሰራም እዚህ። እሺ ዳኒ ሰላም ብያለሁ። ሰላም ነው፣ ሁሉ መልካም አለን አልሐምዱሊላህ። እንዴት ነህ አንተ? አለው እግዚአብሔር ይመስገን። የድንግል ማርያም ልጅ ስሙ የተመሰገነ ይሁን። የኔ አባት የድንግል ማርያም ልጅ። እሺ አባትን ሳትመሰገነው እንዴ? እንዴ እኮ የድንግል ማርያም ልጅ አልኩ እኮ። አባት የድንግል ማርያም ልጅ አብ የማርያም ልጅ ነው እንዴ? አብ የማርያም ልጅ ነው ስትለኝ አልገባኝም። ማርያም አብን ወልደዋለች? አብ ወልድ መንፈስ ቅዱስማ እኮ አንድ ናቸው የኔ አባት። ምን ነክቶ ነው? ስለዚህ ማርያም የወለደችው አብ ወልድ መንፈስ ቅዱስ ነው። ባይዘዌ ስለ ስላሴ አንዳንድ ነገሮች አይዳኒ አይደለም። አሁን በክርስትና አስተምሮ ይሄኛው ነው የተወለደው፣ መሐላ ላይ ነው የተወለደው። ሁለቱ አልተወለዱም። ስለዚህ ማለት ያለብህ አንተ የኢየሱስ እናት ካልክ በኋላ አባትን ይሄን ሶስቱን ማመስገን አለብህ። ኢየሱስን አመሰገንከው፣ ሁለቱ ይቀርባል። ሶስቱም አንድ ናቸው። ሶስቱም እያልክ ሶስቱም ማለት ሶስቱም አንድ ናቸው። ሶስት አንድ ሆት በምንድን ነው? አንድ ሆት በምንድን ነው? አንድ ሆት በምንድን ነው? መጽሐፍ ላነብልህ። ከመጽሐፍ በፊት አንድ ሆት በምንድን ነው ንገረኝ። አንድነታቸው በምንድን ነው? አብ ወልድ መንፈስ ቅዱስ ናቸው። ሶስት ናቸው። አንተ በአካል ሶስት ናቸው፣ በመንፈስ አንድ ናቸው። አብ ወልድ መንፈስ ቅዱስ ማለት እኔ በምን በሰው ምሳሌ ልንገርህ። እሺ ኢምራን እኔ ምሳሌ ላስቀምጥልህ፣ አንተ ታዛም ላስቀምጥልህ። አንደኛ እግዚአብሔር አይመሰልም። ሁለተኛ እዚህ ጋር ስንት ዶሮ ይታያል? እዚህ ቤት ፍቅር የሚወት አድርጊ ተነሳብሻ። ገና ከመጣትሽ መረበሽ ጀመርሽ። ሚውት አድርጊ። ዳኒ እዚህ ጋር ስንት ዶሮ አለ? ይሰማኛል። እዚህ ጋር ስንት ዶሮ አለ? በዶሮነት ስንት ናቸው? ሶስት በዶሮነት አሁን የተለያዩ ናቸው እነሱ። በአካል ሶስት ናቸው አይደለ? አካላቸው ይሄኛውም ዶሮ ይሄኛውም ዶሮ ሶስት ናቸው። ትክክል። ግን በዶሮነትና በባህሪ ስንት ናቸው? በባህሪ ስንት ናቸው? አሁን እኮ ባህሪያቸው ምችም ዶራት አይደለ? ፈጣሪንና ፍጡሩንን ምን አድርገህ ነው የምታገናኘው ኢምራን? አንተ እኮ ራሱ አልከኝ። አንተ ስላሴን በአንተ ላስረዳህ አልከኝ። እኔ እኮ ሰው ነኝ። ስለዚህ አምላክህን በሰው ያስረዳህ። የዶሮዎቹን አስረዳ። ዶሮዎቹ ሶስት ዶሮዎች ናቸው። በመንፈስ ስንት ናቸው? በመጽሐፍ ቅዱስ ተንተርሰን እንትን እንማማር። እሺ በቃ ይሄን ያልከው አየህ አይደል? ሶስት አምላክ ታመልካለህ። እሺ ቆይ አሁን እዚህ ጋር እንምጣና አብ ወልድ መንፈስ ቅዱስ በአካል ስንት ናቸው? በአካል ሶስት ሲሆኑ በመለኮት አንድ ናቸው። እሺ መለኮቱ ላይ እንመጣለን። በአካል ሶስት ናቸው። ይሄኛው የራሱ አካል አለው፣ በራሱ ይናገር አይደለ? ማውራት፣ መናገር፣ ማሰብ ይችላል። ትክክል። ይሄኛው እንደዛ ይሄኛው ማውራት፣ መናገር፣ ማሰብ ይችላል። ከአብና ከወልድ የተለየ ምንም አይነት ስልጣን የለውም። በማሰብ አክቹዋሊ በስልጣን ይለያያሉ። ራሳዬ በስልጣን እንደሚለያዩ አንደኛው ተላላኪ ሲጀመር ይሄ ላስተምርህ እንደውም በስልጣን ይለያያሉ። ይሄኛው አምላክ ገዢ ነው፣ ይሄኛው ደግሞ ተገዢ ነው፣ ይሄኛው ደግሞ ሰራተኛ ነው። ስራው መላክ ነው። ወላሂ ያለ መጽሐፋችሁ ላይ ላውጣልህ። ኧረ አውጣልህ። ስንተኛ ጊዜ ነው አንተ ቤት ስመጣ? ሶስት ጊዜ ምናምን ነው። አንተማ ደንበኛ ነህ፣ ጥሩ ሰው ነህ፣ አውቃለሁ። አይ ስድብ መስሎ ከሆነ ያው እዚህ ጋር አለ። ቆይ በደምብ ዙም ላድርግልህና ይታያል። አስተካክለው አንዴ ቆይ። እሺ አሁን አንብቦ ምንድን ነው የሚለው? ከስር ያለውን እስኪ የትኛው ነው? ከስር ያለው ትንሽ ዙም አድርገው። ሶሪ አይታይም። ኧረ ከዚህ በላይ በስላሴ አካል መካከል አብ ወልድ አብ የሚባለሽ ብሎ አብ የበላይ አስተዳዳሪ ነው ይላል። ይሄኛው አምላክ ምንድን ነው? ይሄኛው አምላክ የበላይ አስተዳዳሪ ነው፣ አለቃ ነው ማለት ነው። ቦስ ነው፣ ከላይ ነው የሚቀመጠው። እሺ ቀጥሎሳ ወልድ ደግሞ የአብን ፍቃድ የሚፈጽም ነው። ይሄ ደግሞ ምንድነው? መሐለኛው ደግሞ ስራ አስፈጻሚ ነው። እሺ ቀጥሎ
መንፈስ ቅዱስ ደግሞ በአብና በወልድ የሚላክ ነው። ይሄኛው ሶስተኛው ደግሞ ስራው መላላክ ነው ይላል። ስለዚህ በእናንተ አምላክ አንደኛው ቦስ ነው፣ አለቃ ነው። ሁለተኛ ደግሞ አስፈጻሚ፣ ሶስተኛ ደግሞ ሰራተኛ ተላላኪ ነው ይላል። ቃል በቃል ተላላኪ ይላል። አይተኋላ የሚላክ አለ አይደለም? ያው ይላል መጽሐፉ ይላል አይደለም? የሚላክ ውሸት ነው። እኛ ይኸውልህ እኔ ልንገርህ፣ እኔ እንደራሴ ሆኜ ልንገርህ፣ እኔ ኦርቶዶክስ ነኝ። አብ ወልድ መንፈስ ቅዱስ አንድ አምላክ ብዬ ነው የማምነው። ቢሆንም አንድነታቸው እኮ በመለኮት ነው። አዳምጠኝ። ይኸውልህ አብን ለብቻው አላምንም፣ ወልድን ለብቻው አላምንም፣ መንፈስ ቅዱስን ለብቻው አላምንም። ስላሴንም ሶስቱን ስላሴ እኔም አሁን አብ ወልድ መንፈስ ቅዱስ አንድ አምላክ ብዬ ነው የማምነው። ገብቶሃል? አንተ አላህ ብለህ እንደምታምነው እኔም አብ ወልድ መንፈስ ቅዱስ አንድ አምላክ ብዬ ነው የማምነው። ይሄ ማለት መሰለክ እንዲገባ እያልክ ያለው ምንድነው? እነዚህ ዶሮዎች በአካል ሶስት ናቸው፣ ግን አንድ ዶሮ ነው ብዬ ነው እያልክ ነው ያለው። የፈለከውን ግን አንድ ሪያሊቲ ምንድነው? እያመለክ ያለው ሶስት አምላክ ነው። በመለኮት አንድ ናቸው። ሲጀመር ሶስት መለኮት የለም። ምሳሌ እኔም አንተም ሳላህም ቆይ ሚውት አድርጊ። ፍቅር እባክህ አትረብሽ። ሚውት አድርጊ። እኔም ሳላህም አንተም ሰው ነን። አንድ የሚያደርገን ሰውነታችን ነው። ስለዚህ በአካል ሶስት ነን፣ በሰውነት ደግሞ አንድ ነን። እንዲሁም አምላክ በአካል ሶስት ነው፣ በመለኮት አንድ ነው እናውቃለን። ግን ዋናው ሶስት አምላኮች አሉ ነው። እኔ ሰው ነኝ፣ ሳላህ ሰው ነው፣ አንተ ሰው ነህ የሚባለው ሶስት ሰው አለ። ሶስት አምላክ አንድ ሰው አለ። እኛ በመለኮት ነው የምናምነው። በቃ ገባ? መለኮት ቢሆን አንድ መለኮት ምንድን ነው? ባህሪ ነው አይደለ? መለኮት ሰው አለ፣ አምላክ አለ፣ መለኮት አለ፣ ሰው አለ፣ ዶሮ አለ። ዶሮ ማንነት ነው፣ የሆነ ማንነት ነው። ሰውም ማንነት ነው፣ አምላክነትም ማንነት ነው አይደለ? ይሄን አምላክነት ሼር የሚያደርጉ ስንት አምላኮች አሉ ንገረኝ። አንድ አምላክ ነው ያለው በመለኮት። በአካል አንድ አምላክ ነው ያለው። በመለኮት አንድ አምላክ ነው ያለው። በአካል ስንት ነው? በመለኮት ነው የምናምነው ካልኩ። በአካል ሶስት ሆኖ በመለኮት አንድ ናቸው። በአካል ስንት ናቸው? በአካል ሶስት ናቸው፣ በመለኮት አንድ ናቸው። በቃ አመሰግናለሁ፣ መለስከው። ስለዚህ ሶስት አካል ታመልካለህ። አሁን ቀላል አድርገህ ጥያቄውን ሶስቱ አምላክ አይደሉም፣ ሊመለኩ አይችልም። ለምን በለኝ። ዋናው ግን ያው ይሄ ሶስት አካል ታመልካለህ ሐቢቢ፣ ሶስት አካል ታመልካለህ፣ ሶስት አካል አምላኪ ነህ። እሺ አሁን ጥያቄያችን ሶስቱ አካልም አምላክ አይደሉም። አይ እዚህ ጋር ክርክር ነው የሚሆነው። ግን ገብቶሃል? በደንብ ገብቶሃል? ሶስት ዶሮ እንዳለ ሁሉ ሶስት አምላክ ነው ያለው። አሁን ሙግቴ ደግሞ እነዚህ አምላኮች አምላክ አይደሉም። ካኑ ቻሌንጅ ይቺ ልጅ እኮ በቃ ባሰባት። ዳኒ ይሰማኛል። እሺ እነዚህ አምላኮች አምላክ አይደሉም። ለምን በለኝ። እሺ አንደኛ ለብቻቸው ማሰብ አይችሉም። አዳምጠኝ። ሁለተኛ ሰይጣን ያዛቸዋል። ሶስተኛ ሰው ያዝላቸዋል። ከየትኛው ልጀምርልህ? ቃል በቃ ሶስቱ ማስረጃ አለ። አንተ ያልካቸው ነገሮች ሁሉ ማለት ነው። አሁን እኔ የተሳሳተ ነው ብልህ ባለፈው ዕለት መጽሐፍ ቅዱስ አውጥተን እያነጻጸርን ነበር። ባይዘው ታስታውስ? እሺ ከየትኛው ልጀምርልህ? አንተ ያስከው መጽሐፍ ቅዱስና እኔ ያስኩት መጽሐፍ ቅዱስም ማንተ አላደረገልንም ነበር። ችግር የለውም፣ በአንተ ይከፈታል። ብዙ ነው ያለው። ይሄም አለ፣ ሶስት ናቸው ያሉት። በሶስቱ ማሳያለሁ። ከሶስቱ መጀመሪያ መጽሐፍ ቅዱስ አንድ ነው ያለው። 3 10 ምናምን አይደለም። መጽሐፍ ቅዱስ አንድ ነው ያለው። ቁጥር እዚህ ጋር 1 2 3 4 መጽሐፍ ቅዱስ ያለው አንድ ነው። እዚህ ጋር ደግሞ 5 እንደዛ ብሎ እዚህ ጋር ነው ምንድነው? መጽሐፍ ቅዱስ ያለው አንድ ነው። 81 አሃዱ መጽሐፍ ደበቃ 5 ላይ ነው ያለው። አይደለም፣ ውሸት ነው። አይደለም 66ም አለ፣ 74ም አለ፣ 5ም አለ፣ ወደ 40ም አለ። ይለያያል። ኢምራን በፕሮቴስታንት እምነት አዳምጠኝ። ኦርቶዶክስ ላይ 3 መጽሐፍ ቅዱስ አለ። እኔ እንኳን ያለኝ ማለት ነው። አሁን ይሄ ሶስቱም የኦርቶዶክስ ነው። አንድ ብቻ ነው ያለው። ይሄ ሶስቱም የኦርቶዶክስ ነው። አንድ ብቻ ነው ያለው። 3 ነው። አንድ ምዕራፍ ላይ ግባና የተለያየ ነገር ካገኘ አሳየኝ። አንድ ምዕራፍ ላይ አንድ ቁጥር ላይ ግባል ላሳይ። እሺ ይሄኛ መጽሐፍ ቅዱስ የምንድን ነው ይታያል? እኔ ልንገርሽ። አንብበው። ቆይ አንዴ እዚህ ጋር ምንድን ነው? ዮሐንስ ወንጌል ምዕራፍ 4 ላይ ግባልኝ። ዮሐንስ ወንጌል ምዕራፍ 4 መጀመሪያ አንብበው። ምንድን ነው የሚለው? ይሄ ምንድን ነው የሚለው? የትኛው? እዚህ ጋር ያለው ትንሽ ዙም አድርገው። ትንሽ ይቅርታ፣ ትንሽ ያው። እሺ ይህ መጽሐፍ ቅዱስ በኢትዮጵያ መጽሐፍ ቅዱስ ማህበር ብሎ ትንሽ ወደዚህ የታተመ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ይላል። ስለዚህ የምን እትም ነው ያወጣሁልህ? አሁን
የኢትዮጵያ ኦርቶዶክስ የኦርቶዶክስ። እሺ እንክፈተው። አዎ እሺ። ዮሐንስ ወንጌል ምዕራፍ 4 ቁጥር 5 ቆይ አይደለም ቆይ እኔ የሚጋጭበት አሳኛ ለከኝ የሚጋጭበት ላሳይክ። ለምን አንተ የሚጋጭበት ቦታ የለም የሚጋጭ መጀመሪያ አሳይክ። መጀመሪያ ይሄን ነበር። እስኪ ምንድን ነው የሚለው አንብበው። ኦዚያን በሞተበት ዓመት እግዚአብሔር በረዥምና ከፍ ባለ ዙፋን ተቀምጦ አየሁት። ምስጋናው ቤቱን ሞልቶት ነበር። ቤቱን የሞላው ምንድነው? እሺ እኔ ያልኩህ ላይ ግባ ደግሞ መጀመሪያ ቤቱን የሞላው ምንድነው? አነበብኩት። ቤቱን የሞላው ቃል በቃል ነገኛ። ቤቱን የሞላው ምንድነው? ኢምራን አነብቤዋለሁ። ቤቱን የሞላው ምንድነው? ምስጋናው በል። ምስጋናው አይታየም? ምስጋናው። እሺ ምስጋናው የኦርቶዶክስ ነው። እሺ ወደ ሁለተኛ ደግሞ ልምጣልክ። ይሄም የኦርቶዶክስ ነው። ላሳይክ። አንብበው። ምንድን ነው የሚለው? የመጽሐፍ ቅዱስ በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ማለት ነው። እሺ አነበብኩት። በቃ አሁን ደግሞ እዚህ ጋር እንምጣና አንድ አይነት ነው ወይስ አይደለም የሚለውን እንመልከት። ትንቢተ ኢሳይያስ ያው እየከፈኩ ነው። ምዕራፍ 6 እኔ ምን ላይ ለምን አትገባም? እሺ እኔ ምን ላይ ለምን አትገባም? መጀመሪያ የኔታ መጀመሪያ አንብብልኝ። ምንድን ነው የሚለው? እኔ አንደርስታንድ መጀመሪያ የኔ ለቃ እኔ እኮ ጀምሬያለሁ። ይሄን ጨርሽልኝ። ምንድን ነው የሚለው? አንብበው። ንጉሥ ኦዚያን እግዚአብሔር በረዥምና ከፍ ባለ ዙፋን ተቀምጦ አየሁት፣ የልብሱም ዘርፍ ቤተ መቅደሱን ሞልቶት ነበረ። የልብሱ ዘርፍ ቤተ መቅደሱን ሞልቶት ነበረ ይላል። እውነት ነው፣ ሞልቶት ነበረ። ተጋጨሃ። እዚህኛው ጋር ቤተ መቅደሱን የሞላው ምስጋና ነው፣ እዚህኛው ጋር ደግሞ ቀሚሱን የሞላው አሁን። እሺ እኔ ምን ላይ ደግሞ ግባሽ? እሺ መጀመሪያ ይሄን መልሳ። እኔ ምን ላይ ግባ? ኢምራን መጀመሪያ ይሄን መልሳ፣ ከዛ ወላተ እመጣለሁ። አረዳኝ ተው። ይሄማ ማምለጥ። እሺ እሱ ጋር አሁን ተጋጭቷል። አንተ እንዳልከው የቁጥር እንትን ይሁን የምን ይሁን አንተ ባልከው ሆኖላል። ተጋጭቷል። ሁለቱም አንድ አይነት ነው። ያው ትንቢተ ኢሳይያስ ምዕራፍ 6 እዚህኛውም ላይ ትንቢተ ኢሳይያስ ምዕራፍ 6 አንድ ቦታ ላይ አንደኛው ላይ ቤተ መቅደሱ ቀሚሱ የእግዚአብሔር ቀሚሱ ቤተ መቅደሱን ሞላው፣ እዚህ ጋር ደግሞ ምስጋና ሞላው ይላል። አሁን ትክክለኛው የትኛው ነው? የጴንጤ ይሄ የ1970 ወይስ ደግሞ የ2000 የትኛው ነው ትክክለኛው? ትክክለኛው የትኛው ነው? የ1980 ወይስ ደግሞ የ2000? ሁለቱም የኦርቶዶክስ ናቸው ግን ይጋጫሉ። እሺ እኔ ምን ላይ ደግሞ ግባ? መጀመሪያ መልሳ። ተጋጭ የእግዚአብሔር የትኛው ትክክለኛው? እኔ መጽሐፍ ቅዱስ ባንድ ነው የማምነው። ሁለት ይኸውልህ 100 ሺህ ብታመጣልኝ ባንዱ ነው የማምነው። በቃ መጽሐፍ ቅዱስ የማምነው የትኛው ነው? እሺ አንድ የትኛው ነው? ይኸውልህ ምስጋና ነው ቀሚስ የሚለው የትኛው ነው? የትኛው ነው? እሺ የምታምንበት ቀሚስ የሚለው ወይስ ምስጋና የሚለው? ይጋጫሉ ሁለቱም። ቃሉ ሁለቱ። አሁን እኔ በቃሉ ከሆነ በሁለቱም ቃል አምናለሁ። ተጋጨህ። በሁለቱም ቃል ካመንክበት የትኛው ትክክለኛው? ለምን ተጋጨ? ቤተ መቅደሱን የሞላው ምንድን ነው? ቀሚስ ወይስ ምስጋና? ኢምራን አሁን እዛኛው ላይ ብትፈልግ ቤተ መቅደሱ በእግዚአብሔር ስለ ምስጋና ነው ይላል አይደለ? እዚህ ጋር ደግሞ አንተ ዝም በል። ስለ ምስጋና ነው የሚወራው። እሺ ለምሳሌ ስለ ራስህ ቆይ ይሁን። አንተ ሁሉ ጊዜ እንደዚህ ነው ባህሪ። እዚህ ጋር ደግሞ ልብሱ ነው የሚለው፣ የልብሱ ዘርፍ ነው የሚለው። ተጋጨ። መጽሐፋችሁ ተጋጨ እርስ በርሱ። እግዚአብሔር ቀሚስ አለው፣ ቀሚሱ ቤተ መቅደሱን ሞላው ይላል። ያው እዚህ ጋር ልብሱ ይላል። መልስ። የትኛው ትክክለኛው? ይሄኛው ወይስ ይሄኛው? ዓመትን ያገባውን መልስ። የ6 ዓመትን አስወጣ። ታስወጣኛለህ? የ6 ዓመትን ልጅ ያገባውን ነብይ መልስ። አሁን መጀመሪያ አምላክህን ማስረዳት አልቻልክም ማለት ነው። የእግዚአብሔርን ግጭት ማስረዳት አልቻልክም ማለት ነው። አልቻልኩም በልና ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም አይሻ ለምን አገቡ? አይሻ ደርሳ እንደነበር አስተምርሃለሁ፣ ችግር የለውም። ግን ደግሞ እባክህን መጽሐፍ ላይ ዳዊት የደፈራትን ሴት በ6 ዓመቷ ላይ ደፍሯታ የእግዚአብሔር ነብይ። እሱንም ታወራለህ በኋላ ስነ ስርዓት። እሺ ዳኒ፣ አሁን የትኛው ትክክለኛው? ተጋጨር ስለዚህ ነገርኩህ እኮ እኔ። ይኸውልህ አሁን መጽሐፍ ቅዱስ ቁርአን አሁን ሰው ሲያትመው አንድ ሰው ብቻ ነው ቁርአን ያተመው። ቁርአን በየትኛው የምትሄድ አንድ ነው። ቂራአቶች አሉ፣ ትክክል ነው። ግን ተጋጨ የሚባልበት የለም። እንደዛ የሆነ ምናምን ስተት የለም ጭራሽ ነው። እንዴት ካከኝ ጥሩ ነው። ቁርአናችን እንደናንተ መጽሐፍ አይደለም።
የእናንተ መጽሐፍ የፈለገው ቄስ እየመጣ የሚተረጉመው ለራሱ እንደሚመቸው፣ ጴንጤው ራሱ ይተረጉማል፣ ኦርቶዶክስ ራሱ፣ ሁሉም ለራሳቸው የሚተረጉሙት። ሙስሊሞች ግን እንደዛ ይባል ነገር የለም። ከድሮ ጀምሮ አንድ ቁርአን አለ፣ እሱን የሚተረጉመው። ኢቨን እንደው አንተ ላይ እንኳን ታይፕ ቢገባበት ወዲያው ነው የሚታየው። ለምን ሁሉም ሙስሊም፣ አብዛኛው ሙስሊም ከሚሊዮን በላይ ሙስሊም ቁርአኑን በቃሉ ያውቀዋል። ስለዚህ የሆነ ስህተት ቢገባ ወዲያው ነው የሚያስቆመው። የለም ቁርአን ላይ የእናንተ መጽሐፍ እንዳየው እዚህ ጋር ቀሚሱ እዚህ ጋር ልብሱ እያለ ይጋጫል። የትኛው ትክክለኛው የትኛው ሊቀበል ነው? ቃሉን ሁለቱንም እቀበላለሁ አልኩህ እኮ። ታዲያ የትኛው ትክክለኛው? ይጋጫሉ። ሁለት ወደ ሆነ ምረጥ። ኢምራን ከኔ ጋር እናውራ። ኢምራን ኧረ ልጁ አልቻለም፣ ልጁ አልቻለም ብለህ ትገባለህ። ዳኒ አልቻልክም? ያስረዳ፣ ችግር የለውም እሱ ያስረዳ እሱ በቀኝታ ችግር የለውም። እሺ በጋህታ ኦኬ። ከኔ ጋር እንቀጥልሽ። እያጭበረበርከው ስለነበረ ያው ትንሽ ከኔ ጋር እንቀጥል ብዬ ወላሂ። እስኪ ምን ያለን እሱ ከየት ቤተ እምነት ነህ? እኔ ኦርቶዶክስ ነኝ። ምንድነው ያጭበረበርከው መሰለህ? አንተ እንደ በቁርአን እናንተ መጽሐፍ ቅዱስን የምታዩት በቁርአን እይታ ስለሆነ ነው። ለምሳሌ አላህ ቀኝ እጅ አለው ሲል አትቀላቅል። አያ ባረቀብህ ባርቁብሃል። ተሳደብክ፣ ስድብህን አለፍ። ዛሬ ሰላማዊ ቀን ነው፣ እባካችሁ አትረብሹ። ዛሬ የሰላም ቀን ነው፣ አጭሁብን። ጩኸት አንፈልግም። እየባረቀብህ ነው። ሚውት አድርጊ። ርዕስ እየቀየረ ነው። አትቸኩሉ፣ ረጋ በሉ። አሁን ጥያቄያችን ላስረዳ ነው። አንድ መጀመሪያ ጥያቄው ገብተዋል። ዝም ብሎ ተናዶ ይገባል፣ ወደ ዘሎ ይሳደባል። ጥያቄ ገብቶኛል። እሺ ጥያቄው ምንድን ነበር? ጥያቄው እንደገመው ከገባ ጥያቄው መጽሐፍ ቅዱሱ በሁለት ቦታዎች ላይ ይጋጫል ብለህ ያመጣኸው ጥቅስ ነው። ግን እሺ አንዴ ገባኝ። ምን ጥቅስ አመጣኸው? አንዴ ያው አመጣኸው እኮ በቃ ራስህ ጥቅሱን እንደገመው ጥቅሱን አታውቀውም አንተ? የቤንጤ ነው የቤንጤኛና ምንም እንግዲህ ሁለቱም የኦርቶዶክስ ነው። አትግቢ መሀል ላይ አትረብሺ። ሚውት አድርጊ አሉ አትረብሺ። ወጋታ ያመጣሁት ጥቅስ የለውም። የትኛውን ጥቅስ ነው ያመጣሁት? እንደገና አንብበው። አታውቀውም? አየህ፣ ዝም ብለህ ገብተህ ተጭኖብህ ተናደህ ትገባለህ። ካወቅኸው ንገረኝ። አታውቀውም አይደለም፣ አንብበው መጀመሪያ ጥቅሱ። አንተ ካወቅኸው ንገረኝ መጀመሪያ። የገባኸው እኮ ረስተህ እኮ ሰድበኸኝ ነው የገባኸው። ሜይ ቢ ረስተኸው ከሆነ ምናልባት ገብተህ አጭበርብረሃል። ግን አየህ፣ አጭበርበረው አንተ ነህ። የተወራውን እንኳን አታውቅም እኮ። ይኸውልህ እኔ አጭበርብረሃል ያልኩህ ሁለቱ ይጋጫል ስላልከው ነው እንጂ ጥቅሱን እንደሚጋጭ ማሳይቻለሁ። ሁለቱም እንደሚጋጭ አሳይቻለሁ። አንተ እያጭበረበርክ ያለው ሆነ ማለት አይደለም። አሁን ጥያቄን አዳምጥ። ቅድም ያነሳሁት ጥቅስ የጠየቁት ጥቅስ የትኛው ቦታ ነው የሚገኘው? ጥቅሱን ቁጥሩን አለማስታወስ እኮ ምንም። እሺ መጽሐፉ ምንድን ነው? ትንቢተ ኢሳይያስ። ጎበዝ። እሺ ቁጥሩን አልሰማህም? ቁጥሩን አታውቀውም? ቁጥሩን እንደገና ድገመው። ምን ልድገምልህ። ምን አጋጠምጥ? ሱብሃንአላህ። አያችሁ አይደለ? አሁን ይሄ ልጅ የገባው እኔን አጭበርብረኸው ነበር፣ ግን የሚያዘው ነገር ተናዶ ነው የገባው እንጂ አያውቀውም ቦታውን። ትንቢተ ኢሳይያስ ነው። ጎበዝህ መልሰሃል፣ ግን የትኛው ቦታ እንዳለ አታውቅም። ለአንብበው፣ አትቸኩል። አሁንም ረጋ በል፣ ለአንብበው። ያነሳሁት ትንቢተ ኢሳይያስ ምዕራፍ 6 ነው። ጆሮህን ቀረብ አድርገውና አዳምጠኝ። ትንቢተ ኢሳይያስ ምዕራፍ 6 ነው። እንደዚህ ይላል። ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን በረዥምና ከፍ ባለ ዙፋን ተቀምጦ አየሁት። የልብሱም ዘርፍ ቤተ መቅደሱ ሞልቶት ነበር። ሚዩት አንሳ አለሁ በል። ሚዩት አላረኩም። ሲጀመር እናንተ ነው የምታረጉኝ። አለሁ በል። እንደዛ ከሆነ እየሰማህ ነው። እሺ ቤተ መቅደሱን የሞላው ምንድን ነው? የልብሱ ዘርፍ። አመሰግናለሁ። ኮሜንት ላይ ጻፉልኝ። ኮሜንት ላይ የልብሱ ዘርፍ በሉልኝ። አመሰግናለሁ። ሳስረዳ ግን ሚዩት እንዳታደርገኝ፣ ምክንያቱም እናንተ ችግር የለውም ስለምትፈራ ያው ሚዩት እንደምታደርገኝ አንተ እየፈራህ ያለህ እኮ አንተ ነህ ያኺ። ፈርተህ እኮ አሁን ለማምለጥ እየሞከርክ አንተ አሁን ለማምለጥ እያመቻቸህ እኔ ሚዩት አደርግሃለሁ፣ ከፈለኩም አወርድሃለሁ። ስነ ስርዓት ያዝ። አሁን ያ ጀማ ሲከብድ ነገር ገና ካሁኑ እያመቻቸህ ነው ያለው። ገና ካሁኑ እያመቻቸህ የለም። አትፍራ። ና አንብብ። እዚህ ጋር ምንድን ነው የሚለው? አንብበው። ገና ካሁኑ አንብበው የምትለኝ ሚዩት አንሳ። ስጠራ ሚዩት አንሳ። ምኑን እንዴ? ምን ነው እያስወራኛል? በነገራችን ላይ አንድ ነገር ልንገርህ። አንብበው። ቆይ አይ በነገ አሁንም ሚዩት ትደረጋለህ። አሁንም ሚዩት አድርጌሃለሁ። አንብብ። ሌላ ነገር አታወራ። አንብበው።
ምን ያክል እንደምትፈራኝ እያየሁ በቃ አታነበውም። ሚውት አገና ነበዋል። ሌላ ወሬ እያወራህ ሚውት አድርግ። የፈራኸው አንተ ነህ። አንብበው እሺ፣ ራስህ እሺ። ሚውት እኔ እኮ አታነበውም ያልኩህ ለዛ እኮ ሚውት አድርግ። በቃ አንብበው። እኔ እኮ ብያቸዋለሁ፣ ወገኖቻችን በመጽሐፋቸው ያፍራሉ። ያነብላችኋለሁ፣ አታስቡ። እሺ። ከዚህም በኋላ ንጉሥ ኦዚያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ተቀምጦ አየሁት፣ ምስጋናው ቤቱን ሞልቶት ነበር ይላል። ሚውት አንሳ እኮ ልመልስልህ። በቃ ሚውት ማታረቅ ከሆነ ልመልስልህ። አሁን አዳምጠኝ። ቤተ መቅደስን የሞላው ምንድን ነው? ምስጋናው ይላል። ግን ላስረዳ። አሁን አንተ አሁን ጥያቄ ላቅርብና ትቀጥላለህ። እንዴ ላስረዳ እንጂ የጠየቀው ነገር አሁን ጥያቄ ላቅርብ፣ ከዛ ታወራለህ። ጥያቄ መጽሐፋችሁ እንደዚህ የተጋጨ ነው ያለው። ላቅርብ ጥያቄን አሉ ለምን አትልም? ተነሳብህ እንዲ መጪው ረጋ በል። ጥያቄ ላቅርብ፣ ትቀጥላለህ። አንደኛው መጽሐፍ ቅዱስ ላይ ቤተ መቅደሱን የሞላው የእግዚአብሔር ቀሚስ ነው፣ የእግዚአብሔር ቀሚስ የሚለብሰው ቀሚሱ ቤተ መቅደሱን ሞላው ይላል። እዚህኛው ላይ ደግሞ ምስጋናው ይላል። ጥያቄ የትኛው ነው ትክክለኛው? መጀመሪያ ትክክለኛውን ተናገር፣ ቀጥሎ ደግሞ ለምን እንደተጋጨ ታስረዳለህ። ሌላ ወሬ ካወራህ መልስ የለህም፣ እንስሳ መጣል። አሁን ቀጥል፣ ተረኛ ነህ። ይኸውልህ ኢምራን፣ በነገራችን ላይ እኔ ብዙ ጊዜ እከታተላለሁ። ስለዚህ የሆነ ነገር ሊመለስልህ ሲል እኮ ልነግርህ ነው። ወደ መልሱ ግባ። ሌላ ወሬ እያወራ ከሆነ ፖለቲካ ነው፣ ፈርታል ማለት ነው። ለምን እኔም ስታወራ መልስልሃለሁ። ስለዚህ አሁን ቀጥታ ወደ መልሱ ግባ። ልመልስልህ ስል ግን እያያስከኝ ነው። እንዴት አድርጌ ነው መልስ አልኩህ እኮ። ያው መልስ ብዬ ልሰጠው እኮ በቃ የሁለቱ ጥቅስ ሲጀምር ተመሳሳይነት ያለው ነው። እንደ ቁርአን እናንተ እንደምታስቡት ኔትወርክ ደግሞ ያዘ። ቁርአን ብሎ ኔትወርክ ያዘ። በቃ ይሄን ያልኳቸው ዘሎ ቁርአን የሚደበቁት ደግሞ ዝም ማለት አለ። ግን ኔትወርክ ነው ያለካሁትም እና አስባችሁታል። በአላህ መጽሐፋችሁ ይጋጫል ሲባል ቁርአን ይለኛል፣ ሳቃወጣው ደግሞ አቋረከኝ ይለኛል። በጣም እኮ የማያዝኑት። የእግዚአብሔር ቀሚስ አለው፣ ቀሚሱ ደግሞ ረጅም ነው፣ ቤተ መቅደሱ ሞላ። እዚህ ነገር ምስጋና የተለያየ ካገኘ ቁርአን ይለኛል። ወረደ ወላሂ ራሱ ነው ኔትወርክ ነው ያለካሁትም። ምስጋናው የሚለው ነው ትክክሉ፣ ምስጋናው የሚለው ነው ኢምራን። ስለዚህ ቀሚሱ የሚለው ውሸት ነው። ቀሚሱ የሚለው እዚህ ጋር እኔ ኢምራን እውነተኛ ትክክለኛው ይሄ ከሆነ ስለዚህ ይሄኛው ውሸት ነው ማለት ነው። ልብሱ የሚለው ምስጋናው የሚለው አሁን እኔ በእኔ መጽሐፍ ቅዱስ ላይም ሳየው ምስጋናው ቤተ መቅደሱ ሞላው ይላል። እዚህ ጋር ደግሞ ልብሱ ይላል። ይሄ ምን ላድርገው? ኦርቶዶክስ ተዋህዶ ቤተክርስቲያን መጽሐፍ ቅዱስ ያለችው ነው። ቀድጄ ጣለው ምን ላድርገው? እኔ ነግሬሃለሁ ኢምራን። አሁን በመጽሐፍ ቅዱስ በተጻፈው መጽሐፍ ቅዱስ ሁሉ አላምንም። የማምነው በምንድን ነው? በቃሉ ነው የማምነው። በቃ ማለት ይሄ ቃል እኮ ነው። ይሄ መጽሐፍ ቅዱስ ቤተክርስቲያን ያሳየ የኔ መጽሐፍ ላይ ያሳተመችው መጽሐፌ ነው ላይ ያሳተመችው መጽሐፍ። ልክ ነህ ኢምራን። አሁን ስለዚህ ጥያቄ መሰለህ አንዴ እንዲገባ አንተ ምናከ ቀሚሱ የሚለው ትክክል አይደለም፣ ትክክለኛው ምስጋና የሚለው ነው ብለኸኛል። የኔ ጥያቄ ደግሞ ይሄ መጽሐፍ ኦርቶዶክስ ተዋህዶ ቤተክርስቲያን መጽሐፌ ብላ ያሳተመችው የምትገለገልበት መጽሐፏ ነው። ስለዚህ ምን ላድርገው? ውሸት ነው ተቀዶ ይጣ ምን ይደረግ? እኔ እንግዲህ እንደራሴ እኔ ማምነው ቃሉን ነው ብያለሁ። ነገር ባይዘዌ ትርጉም ቃል እምነት ያድናል፣ ትርጉም ይገድላል ይባላል። መጽሐፍ ቅዱስ እንዳተረጓጎሙ ነው በኦርቶዶክስ እምነት በኩል በእኛ እውነቴን ነው የምልህ ኢምራን። መሰለህ ትርጉም እንደፈለገ የምትተረጎሙ ለዛ እኮ ምን ይላሉ? ትርጉም ይገድላል ይላሉ እንደፈለጉ ስለሚጫወቱበት። በቃ ዳኒ ሜት አድርገው ልመልሳት ማርከም ነው የሚሆነው። እሺ ዳኒ፣ ዋናው ግን እንደሚጋጭ ላሳይ ፈልጌ ነው። ቅድም አንተ መጽሐፍ ቅዱስ አይጋጭም ብለሃል። ይጋጫል፣ እንደሚጋጭ አሳይቻችኋለሁ። ዛሬ ማሻአላህ ረጋ ያሉ ናቸው አብዛኞቹ የሚገቡት። ስለዚህ እስልምና ጥያቄ ያለው ካለ የትኛውም አካል መጠየቅ ይችላል። እሺ እደግመዋለሁ። እስልምና ላይ እምነቴ ላይ ትክክል አይደለም ብላችሁ የምታስቡት ካለ ጥያቄ ያላችሁ ካለ መጠየቅ ትችላላችሁ። ከዳኒ ጀምር። ዳኒ ጥያቄ አለ? ቆይ ሆሴ የሚወታርክ ዳኒ ጥያቄ አለ? እስልምና እንትን እምነት ላይ ብዙም እንትን አይደለሁም። ባይዘይ ቁርአን መጽሐፍ ቅዱስ ቁርአን አላነብም፣ አንብቤም አላውቅም። ግን ባለፈው ዕለት እንዳልኩ እንትን ያልኩት ሰው አለኝ፣ ቻሌንጅ እንድትደራረጉ ፈልገው ሰው አለኝ እና ቃን ይዛችሁ ከዛ ሰውዬ ጋር እንትን ብትደራረጉ ደስ ይለኛል። ማለት ማወቅ ያለብን እናውቃለን፣ ማወቅ ያለባችሁን ታውቃላችሁ።
እዚህ ጋር ስንረዳዳ ነው እንትን የሚሆነው ማለት አንተ እኔን አንደርስታንድ ካላደረግከኝ እኔ አንተን አንደርስታንድ ካላደረግኩህ በመጫጫ በመሳደብ ምናምን አይደለም። ደግሞ አንድ ሰው የፈለገውን እምነት ማመን ይችላል። በፈለገው ማመን ይችላል። ይሄ ራሱ እኛም እኮ እንደዛ አይቻልም አይደለም። ኢቭን ከክርስትና ውጭ ራሱ አምላካችን ምንድን ነው ያለው? ላኢክራሃ ፊዲን፣ በሃይማኖት ማስገደድ የለም። አንዱ የፈለገውን ይከተል፣ ከፈለገ ጣዖት አምልክ። ግን ደግሞ ጣዖት አምልኮ ስህተት እንደሆነ አስረግጠን ቢከብደውም እንነግረዋለን። ጣዖት አምልኮ ሆኖ እንቃወማለን። ስላሴ አምልኮ፣ ሶስት አምላክ አምልኮ ከጣዖት አምላኪያን የመጣው እንቃወማለን። ግን ማምለክ ትችላለህ። አንደኛ። ሁለተኛ ደግሞ ቄሶቹ ጋር ተወያየ ብለህ የሚዋይ ቄስ ካለ አንዴ ዳን የሚታርክ የሚዋይ ቄስ ካለ መጥቶ ሊዋይ ይችላል። ኢቭን እስካሁን 8 ቄስና ዲያቆናት ጋር ተወያይታ 8ቱም እኛ ጋር መቀጠል አልቻሉም። ተሳዳቢው ጋር ተወያይታ ተሳዳቢው ሙቷል። እንግዲህ እኛ ጋር አይመጣም ብሎ ጠፍቷል። የለም እንግዲህ ጠፍቷል፣ በዛው ተቀብሯል እና የለም። አሁን ግን ሊዋይ ይችላል የምትል ካለ ይምጡ። ሱብሃንአላህ። የሚገርመኝ ነገር መሰላችሁ፣ በጣም አንድ ገራሚ ነገር ልንገራችሁ፣ ሙስሊሞችም ደስ እንላችሁ ማለት ነው። በድሮ ጊዜ ማለት ነው እኔም በሆኑ ሐጃዎች ጠፍቼ ወንድሞችም ጠፍተን ነበርና ቲክቶክ ላይ ይጮሃሉ ክርስቲያኖች ማለት ነው። አሁን ተመልሰን በትንሽ ስራ ብቻ ንቅልቅል ብለው የጠፉት ንቅልቅል ብለው እያንዳንዱ ብጠሯቸው ማለት ነው ወላሂ ጠፍተዋል። የሉም በቃ ስለምናል አንድ አፉን ከፍቶ ሊያወራ የሚችል የለም። አንድ ሊያወራ የሚችል የለም። ለምን እንደሚመታ ያውቃል። ለዛ ምን አደረጉ? ምሳሌ አሁን ዘማሪያ ምን አደረገ? ኢምራን መጽሐፍ ቅዱስ ላይ ዋሻ አለ። ከዛ የውይይት ጥሪ ያቀረብኩለት አይደለ? ከዛ በኋላ ኮሜንቱን ዘግቶ አንድ ቀን ስለሌላ አውርቶ አያውቅም። አንድ ቀን ተሳስቶ። ለምን? የሚደርስበትን ያውቃል። የፈለጋችሁትን ጥሩ፣ የፈለጋችሁት ሚዲያ ላይ ቲክቶክ፣ እዚህ ሚዲያ ላይ እስልምና ሊያወራ የሚችል ከተሳዳቢዎች በቀር አለ? እስቲ አንድ ጥሩልኝ። እንዴ ታዋቂዎቹም ያ ባለፈው የተቀበሩ ያሉም ሙሉ ጠፍተዋል፣ ተቀብረዋል። ውሸት እንደሆነ ተጋልጦ እርስ በርሳቸው ባይ ዘ ወይ ልንገራችሁ፣ እዚህ ጋር ወላሂ እርስ በርሳቸው ተጣልተዋል። ማስረጃ አለን ከፈለጋችሁ። እርስ በርሳቸው ተጣልተው ተወያዩ፣ ሄዳችሁ ኢምራን ጋር ተወያዩ ተባልተው የሉ ሚዲያ ላይ አልሐምዱሊላህ። ይጠፋሉ። እንደዚህ ውሸት እንደዚህ ነው። ውሸት አይቆይም። ውሸት ስልጣን ያለው እስከ መቼ ድረስ ነው? እውነቱ እስከሚመጣ ድረስ ነው። ጨለማ ስልጣን ያለው ኃይል ያለው ብርሃን እስከሚመጣ ድረስ፣ ብርሃን ሲመጣ ጨለማ ይጠፋል። እንደዚሁ ጠፍተዋልና የሉም። ግን ደግሞ ዳኒ እባካችሁ አሁን ሪከርድ ደግሜ እናገራለሁ። እባካችሁ ዲያቆናት፣ ቄሳት፣ ፓስተራት፣ ነብያት በሙሉ ጴንጤም፣ ኦርቶዶክስ፣ ካቶሊክ የፈለጋችሁት አካል እስልምና ላይ እውቀት አለ የምትሉ ክርስትና ላይ መልሳ የምትሉ ካላችሁ እኔ ኢምራን ለመዋህ ዝግጁ ነኝ። በየትኛውም ሰዓት በየትኛውም ቀን መታችሁ ተናገሩ። ቪዲዮ ስሩ፣ እንወያያቸው። እነማን ስነ ስርዓት ያላችሁ ሙአደብ የሆናችሁ ሳትሳደቡ የምትወያዩ እውቀት ያላችሁ ማለት ነው። እነሱን እናስተናግዳለን። ይሄ ነው ዳኒ። ለማንኛውም በቃ ሚውታክ ጥያቄ ካለ ሚውታክ። ቁርአን አንብብ። አላህ ሂዳያ ይስጥህ። ሆሴ ሰላም ብያለሁ። እሺ እንዴት ናችሁ? 4200 ሙስሊሞች ሰላም ናችሁ? አለን አልሐምዱሊላህ። አይ መጀመሪያ እናውራ። ሆሴ እንዴት ነህ? ሰላም ነህ? አለን አይ ማሻአላህ። ዛሬ በጣም ደስ የሚል ቀን ነው። አንተ የምትገቡት ራሱ በጣም ደስ የምትሉ ሰዎች ናቸው የምትገቡት። በእውነቱ በቃ ስነ ስርዓት ያለው ሰው ነው እየገባ ያለውና በጣም ደስተኛ የምንፈልገው እንደዚህ ረጋ ያለ ሰዎች ገብተው እንዲያወሩ እንድንወያይ የምንፈልገውና ማሻአላህ በዚህ መንፈስ እንቀጥላለን። ሆሴ እንደው ቅድም ሰምተህ ከሆነ ምን አልኩ መሰለህ? እስልምና እኔ ልጠይቅህ ነው። ቀጥል በቃ ጠይቅ። እሺ ቅድም ጥያቄ አቅርቡ ስላልከኝ አዎ ጠይቅ። እስልምና ላይ አሁን እኔ የመጀመሪያው ጥያቄ ስንት ጂኒዎችን አስልመህ ታውቃለህ? አላውቅም። እሺ አታውቅም? እሺ ሁለተኛው ደግሞ ጂኒዎች እንዴት ነው ቁርአንን ያነባሉ ወይስ መስማት ብቻ ነው? አይ የመጀመሪያው ጥያቄ ተመልሶልሃል? የመጀመሪያው ጥያቄ ጂኒዎች አስልመሃል ያልኩህ ተመልሶልሃል? አይ ለምን አላሰለምክም እንዳልልህ ምን አልተገናኛችሁም ወይስ? አይ ግን ስማኝማ እኔ አዙሪ ልጠይቅህና ማለት ነው። አንተስ ታውቃለህ? ጋኔን አስልመህ ሰይጣን አስልመህ ታውቃለህ? ጋኔን አስልመህ ታውቃለህ? ኧረ እኛ ጋር እኮ አይፈቀድም። ክርስቲያን እንዲሆን አይፈቀድም። ኧረ ይፈቀዳል። አሳይህ እንዴ? አይፈቀድም። እስኪ እንደዛ ከሆነች አንብባት። አልተማርካትም። አየህ ሽሚ ሆሴ እቺ ነገር አልተማርካትም አለ አይደለ? ኪና ራሱ አለ አያ ኪና ራሱ አለ። ምሳሌ ላሳይህ ካለ መጥቆራ ጃቢር ትፈለጋለህ። ጃቢርን ጥሩልኝ። መጥቆራ ምሳሌ ሰይጣን ነው። ግን ይመች አንተ ገብቶ አየሁ አይደለ? ይሄ አሁን መጥቆራ ነው። ደግሞ ቲክቶክ እንዳይዘጋብኝ ባካችሁ። አሁን ይሄ መጥቆራ ነው። አየሁ እዚህ ጋር ያለው መጥቆራ ነው። መጥቆራ ሰልሞ ያው እዚህ ጋር ሰልሞ አልኩኝ። ቆይ አንዴ አትረብሽ ኪና
ተጠምቆ ሲጠመቅ አየዋ ተጠምቆ ክርስቲያን ሆኗል። እና እዚህ ጋር እያወራ ያለው ማን ነው አልገባኝም። ልጁ ይፈቀዳል ካለ እኔ ከአንተ ጋር ከኢምራን ጋር ወይስ ከማን ነው እያወራ ያለው? ከእኔ ጋር ነው ትቀጣላችሁ፣ ሁለታችሁ ትወያያላችሁ። እሺ መጀመሪያችን አንብባት እስኪ ምንድን ነው የምትለው? አይ ምንድን ነው እስኪ መጀመሪያ እንትኑን አሳይ። መጽሐፉ ተክልዬ ናቸው። ስለ ተክልዬ ታሪክ ነው። ተክልዬ ምን ያደረጉ? ሰይጣን ክርስቲያን መነኩስ አድርገዋል። አከስትረዋል የሚባለው ክርስትና አስነስተዋል። እንደዚህ ይላል። ከዚህም በኋላ አባታችን ተክለ ሃይማኖት በየሀገሩ ሲመላለሱ አንድ ቀን በባህር ዳር ተቀምጦ ሳለ ሰይጣን ዛሩ ከባህር ውስጥ ወጣ። ሰይጣኑም የአባታችንን ደቀ መዝሙር ያዘው። አንተ ርኩስ መንፈስ ከልጄ ውጣ እያለ በመስቀል ምልክት በላዩ ላይ አማተበበት። ሰይጣኑ ዛሩ ደቀ መዛሙሩን ለቆ ወጣ። ሰይጣኑ ከሰውየው ወጣና ሸሸ፣ ፈጥኖ ሸሸ። ሊያመልጥ ወደደ፣ ሮጠ ሊያመልጥ። ክቡር አባታችን አማትበው ወደ ባህሩ ሊገባ ያዙታል። እንግዲህ አማትበው ተያዘ ሰይጣኑ። ከዛ በኋላ በጥልቁ ባህር ቆመ። ክቡር አባታችንም ሄዶ በእጁ ያዘው። ያ ሰይጣኑን ባህር ውስጥ ሊገባ ሲሆን ያዘውና ምን አለው? ያን ጊዜ እጡ ወደቀ፣ ቀና፣ ኃይል ደከመ፣ ለሁሉ ግልጥ ሆነ። ሰይጣኑ ለሁሉም ታየ። ከዛ ክቡር አባታችንም ልጄን ለምን ትይዘዋለህ አለው። ሰይጣኑም ዛሩም ለእኔ እንደ ሰው ሁሉ መሰልከኝ፣ ስለዚህ ይዘው ዘንድ ደፈርኩኝ አለ። ክቡር አባታችንም ስምህ ማን ነው አለው። ባህረ አልቅም ነኝ አለ። የሰይጣኑ ስም ነው ባህረ አልቅም ነው። ከዛ በኋላ ክቡር አባታችንም እንግዲህ ከእኔ ጋር ትሄዳለህ ወይስ ወደ ማደሪያህ ልመልስህ አለው። ከእንግዲህ ወዲህ ወደ ማደሪያ መመለስ አይቻለኝም፣ በማማተብ ስልጣን ኃይሌን ሽረኸዋል አለው። አባታችንም ተክለ ሃይማኖት ወስዶ ገርዞ ሐቢቢ ተገረዘ፣ ገርዞ ወደ ፍጹም ክርስቲያንነት አስገባው። ፍጹም ክርስቲያን ሆነ። ስሙንም ማን አለው? ክርስቶስ ሐሬው አለው። ተገርዛ ሰይጣኗ ስሟ ማን ሆነ? ክርስቶስ ሐሬው ሆነች ማለት ነው። ክቡር አባታችን ሲያገለግለው ኖረ፣ አገልጋይ ሆነ። ከጥቂት ቀንም በኋላ የምንኩስና ልብስ ለብሶ ወደ በዓቱ ገባ፣ ገዳም ገባ። ሰይጣኑ ገዳም ገባ። ይህችም ደብረ አስቦ ናት። ደብረ አስቦ ጋር ገባና መነኩሴ ሆነ። ከዛ ሞቶ መንግስተ ሰማይ እስከሚገባ ድረስ በተረፈ ዘመን ሁሉ መነኮሳትን ደስ የሚያሰኝ እግዚአብሔር የሚፈራ ሆናል፣ የሚወድ ሆናል። ሰይጣኑ ምን ሆነ? እግዚአብሔር የሚፈራ አገልጋይ ሆነ ይላል። እና ምን ትላለህ ሆሴ? መጽሐፍ ቅዱስ ላይ ግን እንዲህ ሀሳብ የለውም። አጋንንትን አስወጡ እንጂ እንትን አስልም ወንትን ክርስቲያን አድርጉ ወደ ክርስትና አስገቡ የሚል የለም መጽሐፍ ቅዱስ። ተክልዬ ለምንድን ነው እንትን ያደረጉት? ተክልዬ ለምን ክርስቲያን ያደረጉት? ተክልዬ ማለት ቤተክርስቲያን ተሰራላችሁ አልኳችሁም። በቃ ቲክቶክ ሪፖርት መጣ። እኔ እኮ ይታወቀኛል፣ ታውቆኛል፣ ቅድም ሁኔታ ታውቆኛል። ቲክቶክ አስታውቆኛል። አንዳንድ ሰዎቹን ማስወረዳቸው ለዛ ነው ፓውዝ ሲሆኑ ነው። እሺ መልሶ የሆነ ሰው እያስገባቸው ነው። አፏል ፓውዝ ቢሆን ይውረድ በቃ። ያጃማ ቆይ እዚህ ጋር አንድ መግለጫ ልስጣችሁ፣ ሞዴሬተሮች ማለት ነው። ሜቢ ገስት ላይ ብዙ ሰው ስለሚኖር ኡስታዝ ጀማል አለው፣ ዚክራና አዲስ ሞዴሬተር ኢክራም አለች። ለሶስቱም በደንብ ስላወራኋቸው ሶስቱ ብቻ ማኔጅ አድርጉ። እሺ ኡስታዝ ጀማል፣ ዚክራና ኢክራም ሶስታችሁ ማኔጅ አድርጉ። እህቶች ወንድሞች ደግሞ እናንተ ኮሜንት ማኔጅ አድርጉ። እሺ ባረከላሁ ፊኩም። እሺ ሆሴ የሰሙ እኮ ይህ እርማት እንደዚህ እንትኖች ገላት ላይ ምናምን እርማት ሊሉ ስለሚችሉ ኪነጥበብ አለ። ቆይ አንዴ ኪነጥበብ አለ። ከዚህ በኋላ እኔ ጋር አታወራም፣ እርስ በርሳችሁ ታወራላችሁ። ኪነጥበብ ያምናል። ወይ ሚውት ነህ? ሚውት አድርገው ድጋሚ ሚውት አንሳ፣ አትሰማም። ሚውት ነህ። ድምጽ ሲሰማ ከስር ግን አይሰማችሁም። ስለዚህ ሚውት አንሳና ቀጥላለን። አይዋ አሁን ቀጥሎ ሆሴ አውሩ። ሰላም ነው ለኝ። አይ በቃ ተውት፣ ይቀራል አይደለም። አይ አይፈቀድም። እንዲህ ሆሴ በቃ ተው፣ በቃ ተው። ከፈለክ ተቀበለው፣ ከፈለክ ካደው። በቃ ቤተክርስቲያን ላይ ኪነጥበብ የሚውት ነህ። በቃ ወርደ ተመለስ። አውርጄሃለሁ፣ ድጋሚ ከስትላክ። አይ ሆሴ ሰይጣናችሁ ክርስቲያን አይሆንም ብሎ ነው። ክርስቲያን እንደሚሆኑ እያሳየ ነው። ኢቭን ፎቶ ራሱ አለ። ፎቶን ድጋሚ ባሳይ ቲክቶክ ስለሚዘጋ ነው አለ። ሲጠመቅም አለ ፎቶ ያው እዚህ ጋር። ስለዚህ ሆሴ እንደዚህ ጥያቄ ለጠየቀው መልስ አግኝተሃል። አሁን ወደ ሁለተኛው ጥያቄ ማለት ትችላለህ። ጂኒዎች መስማት ብቻ ነው ወይስ ያነባሉ? ገልጦ ቁርአን ያነባሉ።
እንደኛ ፍጡር ናቸው። ማሰብም ማየትም መስማትም ይችላሉ እኮ። ገልጠው ቁርአን ማንበብ ይችላሉ ማለት። አዎ፣ ግን ይሄ ሊትራሊ እኛ ጋር ያለውን ይችላሉ ማለት አይደለም። እኛ ጋር ያለው እነሱም አላቸው። እንዴት አዳ የራሳቸው እኮ ዓለም አላቸው። ኦኬ፣ እዛም ቁርአን ወርዷል ማለት ነው። እንዴት አላ ቁርአን እኮ ሰምተዋል። አታውቅም እንዴ? ቁርአን ላይም እኮ አለ። እንደው ምን አሉ? ኢና ሰሚዕና ቁርአንን ልመልስልህ። ምን አሉ? እኛ እኮ ቁርአንን ሰማን አሉ። ከዛ በኋላ ነው ልክፈትልህ። የህዲ ኢለ ሩሽዲ፣ ይሄ ቁርአን ደግሞ ወደ ትክክለኛ መንገድ ይመራል። ፈአመና፣ ሰምተን አመን አሉ። ስለዚህ አዎ ይሰማሉ፣ ያነባሉ፣ ያውቃሉ። እንደኛ ፍጡር ናቸው። ማመንም መካድም ይችላሉ። ስለዚህ ያመነ ካለ አላህ አጅሩን ይሰጠዋል። ፍጡር ናቸው። የኔ አሁን እዚህ ጋር ያልገባኝ ማለት በራሳቸው ዓለም ስትል የራሳቸው ዓለም ምንድን ነው? አሁን የኛ ዓለም አለ። እኛ እነሱ ልናያቸው አንችልም። ስለ እነሱ ልናቅ አንችልም። በቃ ስንፈጠር አልቻለም። እነዛ አምላካችን እነሁም የረውነኩም ምን ሐይቱ ላይ ተረውነሁም ማለት እነሱ እኮ እናንተን ያያቸው እናንተን አታያቸውም ማለት እኛ እነሱን ማየትም አንችልም። እነሱ ጋርም እንትን ማድረግ የሆነ ሊትራሊ ኮሚኒኬት ማድረግ አንችልም። በጥንቆላ ካልሆነ አለ እንደዛ ጥንቆላቸው የሚሰሩ አሉ። ቁርአን ያወገዘው ማለት ነው። ግን ደግሞ የእነሱ ዓለም ምንድነው ካለ እነሱ እኛን ያዩናል በራሳቸው ዓለም። በቃ እኛ እንደምንሆን እነሱም ይኖራሉ። እኛ እንደምንሆን እነሱ ምን ያደርጋሉ? እነሱም ኤግዚስት ያደርጋሉ፣ ይኖራሉ። እነሱ እንዴት እንደሚኖሩ ግን እኛ አናውቅም። ኦኬ። አሁን እንትን የራሳቸው ነብይ ምናምን የላቸው ማለት ነው። እሱ አልተገለጸልንም። ነብዩ መሐመድ ግን ለሰውም ለጅንም ተልከዋል። ነብዩ ሰለላሁ ዐለይሂ ወሰለም የተላኩት ለዓለማት ነው። ላመነባቸው ሰው በሙሉ ተልከዋል፣ ለሁሉም ሰው ማለት ነው። ስለዚህ የነብዩን ቃል ሰምተው ያምናሉ። ለዛ ነው ቁርአን ላይም ገለ ሱረቱል ጂን ላይ ጂኖች ከነብዩ ቁርአን ተምረው ሰልመዋል። ኦኬ። ኢብሊስ ምንድነው? ጂኒ ነው። ኢብሊስ ቁርአን ላይ ካነ ሚነል ጂን ይላል። ከጂኖች ነበር ይላል። አማጺ ነው፣ ከነሱ ነበር እኮ። አዳምም እኮ አይቶስ ነበር እኮ የዛን ሰዓት ጂኒ እንትን ኢብሊስ ይታይ ነበር። የት ላይ ነው አየው? የት ነው አየው ላይ ያገኘው? የት ላይ ነው አየው ያለውን ያገኘው? አይ ስገድለት ሲለው በምንድን ነው እንዴ? ለአዳም ስገድለት አለው ማለት አላህ ነው ያለው እንጂ አዳም አየው ማለት አይደለም። አንተ ያልከው አዳም አሰውታል ነው። አይ ከእንዴት ሳይታያዩ እንዴት እንትን ይላል ብዬ ነው። እንደ ተያዩ አልተቀመጠልንማ። አየው አላየው አሁን ይሄ በማናውቀው ማለት ነው። አየው የሚል ነገር የለም፣ አላየው የሚል ነገር የለም። አንተ ግን አይቶታል ስላክ ማስረጃ ቅርብልን እንዳየው። አይ እኔ አይቶታል ሳይሆን እንዴት ስጋኑ እንትን ተገልጦለት ነው ወይስ ሳይገለጥለት ነው ያልኩት እኔ። አላህ ነው አላህም ብሎ አዘዘ። እስጁዱ ለአደም አለ፣ አደም ስገዱ አለ። የተቀመጠው ይሄ ነው። ለአደም ሲሰግድ አይቶታል ወይስ አላየውም የሚለው አልተነገረንም። ግዴታ ለመስገድ እኮ አደም ማየት አይጠበቅበትም። ኦኬ። አሁን ያልከኝ መልስህ በቃ እንትን በዚህ ዓለም እንትን አይሉም፣ ቁርአንን አያነቡም። በራሳቸው ዓለም ግን እንትን ይላሉ። ጆሮ ከሆነ አላውቅም፣ ይሰማሉ ብያለሁ። ቁርአን የማያሉ ያውቃሉ። ከነሱ አላህን የሚያመልክ አለ፣ ከነሱ ደግሞ ከሃዲ ጣዖት አምላኪ አለ። እነሱ ሸይጣን ይባላሉ። ከጀማ ኡስታዝ ሙአዝን አስገቡት። ገባ ሆሴ ግን አይ እንትቺ ለብቻው ዓለም የምትሏ ትንሽ ግራ አጋብታኛለች። በቃ ሌላ ጊዜ በደንብ ታይባታለህ። ሊትራሊ ዓለም ሲባል ሌላ ዓለም ውስጥ ይኖራሉ ማለት አይደለም። የራሳቸው ዌይ ኦፍ ኮሚኒኬሽን አላቸው። እኛ ሰዎች የምንኖርበት መንገድ እንዳለ ሁሉ እነሱ ደግሞ የሚኖርበት መንገድ አለ ማለት ነው እንጂ ሌላ ዓለም አለ እያልኩህ አይደለም። ኦኬ። ሰላም አለይኩም ሸባብ፣ እንደምን አመሻችሁ? ወአለይኩም ሰላም ወራህመቱላህ። መሲ እንዴት ነሽ? ደህና ነኝ አልሐምዱሊላህ። ቤታችሁ ደንበኛ ሆኛለሁ። ማታ ማታ ብቅ እያልኩኝ አምጫጫባችኋለሁኝ። ሆሴ እንትን ተክልዬ ያመነኩሱትን ሰይጣን መጽሐፍ ቅዱስ ላይ የለም እያለ ነበረ። መጽሐፍ ቅዱስ በነገራችን ላይ ብሉይ ኪዳንም ሆነ አዲስ ኪዳን ሰይጣን ንስሐ አይገባም፣ ወደ እግዚአብሔር መንገድ አይመለስም አይልም እኮ። አሁን ለምሳሌ አይሁዶች መልካም የሚሰራ ጂኒ አለ ብለው ያምናሉ። በነገራችን ላይ መልካም የሚሰራ ጂኒ አለ ብለው ያምናሉ። ክርስትና ግን ፈጽሞ ሰይጣን ማነው አጋንንት መልካም ይሰራሉ ብለው አይሉም። እንግዲህ መሰረታቸው የአይሁድ እምነት ከሆነ ክርስትና እንዴት ነው ከአይሁድ የተነጠለ ሆኖ አጋንንት መልካም ሊሰራ አይችልም ብለው ጭራሽ አጋንንት እያሉ ሲረብሹን የሚኖሩት ነው የኔ ጥያቄ። ሲቀጥልም እኮ አጋንንት ወደ እግዚአብሔር መንገድ አይመለሱም ፈጽሞ የሚል አስተምሮ የለም።
ለምሳሌ አሁን እኛ መጽሐፍ ቅዱስ ላይ ማለት እዚህ ጋር አንተ ልበልሽ መጽሐፍ ቅዱስ ላይ አጋንንትን አስወጡ ነው እንጂ የሚለው አስገቡ የሚል ነገር የለም። ወይም እሱም አለ አስገቡ እንዴ ነው ወደ ሰው አጋንንት የምታስገቡ ማስገባት ማስወጣት ሰው ላይ ማስወጣት ማለት በቃ ቆይ እንረዳዳ አጋንንት ያኒም ብዙ አይነት አጋንንት ነው ያለው እዚህ ክፉ የሚሰራና ደግ የሚሰራ አጋንንት ነው ያለው እንደ አይሁድ እምነት እናንተ ደግሞ መሰረታችሁ አይሁድ ነው ቆይ መሰረታችሁ አይሁድ ነው አይሁዶቹ እንደዛ ያደርጋሉ ኦኬ መጽሐፍ ቅዱስ አጋንንትን አስወጡ ነው ያለው አጋንንት ሰው ላይ ሲገቡ ነው እንጂ አስገቡ እንዴት ይላል እንዴት ነው አጋንንት ነው ሰው ውስጥ የምታስገባው እንዴት ብሎ ነው መጽሐፍ ቅዱስስ እንደዛ የሚለው የኔ ጥያቄ እንደዛ አይደለም መጽሐፍ ቅዱስ ወደ ሰው አስገቡ አይልም ከዛ ጋር ጭራሽ አይገናኝም ብላ ያዕቆብ መልእክት ላይ አጋንንት እግዚአብሔር አንድ እንደሆነ ያምናሉ ልብ በሉ አጋንንቶች ኢቭን ከስላሴ ዶክትሪን አማኞች የተሻሉ ናቸው አስባችሁታል ስማርት ናቸው እግዚአብሔር አንድ እንደሆነ ያምናሉ ይፈራሉም ነው የሚለው ወንጌሉ ማለት ነው ኦኬ ሶ አሁን አጋንንቱ የእግዚአብሔርን መንገድ ይታዘዛሉ አጋንንት ፈጽሞ መጥፎ ነው ምናምን አይልም እኮ ወንጌል እኮ አይልም እኮ እግዚአብሔር አንድ እንደሆነ የሚያምኑና የሚንቀጠቀጡ እንደሆነ ኢቭን አጋንንት ኢየሱስ